ጌታ ኢየሱስ ክርስቶስ ይባረክ። እንግዲህ ዛሬ የመጽሐፍ ቅዱስ ጥናታችን በሕዝቅኤል 10 11 እና 12 ላይ ነው። የእግዚአብሔር ጸጋ ይረዳኛል እኔንም ለመናገር። እንደምታስተውሉት እንግዲህ ሕዝቅኤል በጣም ቪዥነሪ ነው እና የምዕራፍ 10 እና 11ን ሕዝቅኤል ያየውን ቪዥን ነው። እንግዲህ ሁለቱም ክፍል ሕዝቅኤል የተመለከተው ቪዥን ላይ ተመስርቶ የተጻፈ ነው። እንደምታውቁት በመጽሐፍ ቅዱስ ለአንዳንድ ነቢያት ሁለት ምዕራፍ ሙሉ ሜሴጅ ነው፣ ሙሉ መልእክት ሆኖ ነው የሚቀርበው። በዚህ ክፍል ላይ ደግሞ ሕዝቅኤል ራዩ ብቻ ነው። በጣም የሚገርመው ደግሞ ራዩ መሆኑ ብቻ ሳይሆን ራዩ የተከፋፈለ ብዙ መልእክቶችን በውስጡ የያዘ መሆኑ ሲገርመኝ ነበረ። እያጠናው ባለሁበት ወቅት ማለት ነው። እያጠናው ባለሁበት ወቅት በጣም ሲገርመኝ የነበረው አንድ ራእይ ነው የተመለከተው። የእግዚአብሔር መንፈስ በሱ ላይ መጥቶ ወስዶ የሚያሳየውን ራእይ ነው በምዕራፍ 10 እና 11 የምንመለከተው። ነገር ግን በውስጡ የተከፋፈሉ ብዙ መልእክቶችን የያዘ ነው። ምዕራፍ 12ን በሚመለከት ምዕራፍ 12 ደግሞ እግዚአብሔር በድምፅ ሲያናግረው፣ የእግዚአብሔር ድምፅ ወደ እርሱ መጥቶ ሲያናግረው የምናይበት ክፍል ነው። ኦልሞስት የሶስቱም ምዕራፎች ዓላማ አንድ አይነት ነው። ምንድነው ካላችሁ ከመጀመሪያው ሐሳቡን ለማግኘት እግዚአብሔርን ያውቁ ዘንድ ነው ይሄ ሁሉ እየተደረገ ያለው። ስለዚህ በዚህ መልእክት ውስጥ የምናገኘው የመልእክቱ ልብ የእግዚአብሔርን ሐሳብ መረዳት አለብን። መንፈስ ቅዱስ ምን እያወራ እንደሆነ፣ መንፈስ ቅዱስ ምን እየተናገረ እንደሆነ ልናውቅና ልንረዳ ይገባልና ስለዚህ የእግዚአብሔር ልብ በዚህ ውስጥ እግዚአብሔርን ያውቁ ዘንድ ነው። የተለያዩ መልእክቶች፣ የተለያዩ ሐሳቦች በዚህ ውስጥ ተስተናግደዋል። እንደ እግዚአብሔር ጸጋ መጠን እንደ ረዳን መጠን እናያቸዋለን። በዚህ በምዕራፍ 10 ላይ በመጀመሪያው ክፍል ላይ ልክ ከቁጥር 1 ላይ እንደዚህ የሚል ሐሳብ ይናገራል። እኔም አየሁ፣ እነሱ የኪሩቤል ራስ በላይ ካለው ጠፈር ከፍ ብሎ የሰምጴር ዙፋን የሚመስል ነበረ ይላል። እንግዲህ አንድ ነገር እንድናስተውል እፈልጋለሁኝ። እኛ በክርስቶስ ኢየሱስ አምነን የዳንን የእግዚአብሔር ቃል በኤፌሶን መልእክት ምዕራፍ 2 ከቁጥር 18 ላይ በልጁ ስራ በአንዱ መንፈስ ወደ አብ መግባት ተሰጥቶናል ይላልና በጣም በሚገርም ሁኔታ ሕዝቅኤል የእግዚአብሔርን ክብርና የእግዚአብሔርን ሕልውና ያለበትን ዙፋኑን ሁሉ ነው የሚመለከተውና አንድ ነገር አስብ ነበረ ይሄንን ሳይ። እሱም በምዕራፍ 1 ላይ ከቁጥር 26 ላይ ይህንን ባየው ጊዜ የእግዚአብሔርም ክብር በኪሩቤል ላይ ሆኖ ባየው ጊዜ ይህም የእግዚአብሔር ክብር ምሳሌ ነው ይልና ሰውን የሚመስለውን የሰው መልክ የሚመስለውን አየው፣ ይህም የእግዚአብሔር ክብር ምሳሌ ነው ይልና ተደፍቼ ሰገድኩለት የሚል ሐሳብ በዛ ክፍል ላይ አይቻለሁኝና በክርስቶስ ኢየሱስ እኛ እንድንገባ የተፈቀደልን ክፍል እንደሆነ እንድናውቅ እፈልጋለሁ። በክርስቶስ ኢየሱስ በማመናችን ልክ ቃሉ የሚለው ኤፌሶን ላይ እንደዚህ ነው። በክርስቶስ ኢየሱስ በልጁ ስራ በአንዱ መንፈስ በመንፈስ ቅዱስ ማለት ነው ወደ አብ መግባት ተሰጥቶናል ይላል። ክብር ለእግዚአብሔር ይሁን። ስለዚህ ሕዝቅኤል ወዳየው ክፍል በክርስቶስ ኢየሱስ ያመንን ሁሉ ወደዛ እንድንገባ የተሰጠን ነው። ዛሬ ሕዝቅኤልን ስናነብ ይህንን ስንመለከት ታሪክ እንደሆነ ወይ ሕዝቅኤል ብቻ የገባበት እንደሆነ እንደዚህ እንድናስብ አይደለም። ከእግዚአብሔር ጋር ያለን ህብረት በፊቱ እስከ መቆም እስከ ክብሩ ድረስ እስከ መግባት ከእግዚአብሔር ጋር እስከ ማውራት ወደ ህልውና ውስጥ ጠልቀን እስከምንገባ ድረስ በክርስቶስ ኢየሱስ ይሄ ህይወት ነው ለኛ የተሰጠን። ክብር ለእግዚአብሔር ይሁን። የምዕራፉን ሐሳቦች እናያለን፣ ግን አንድ መሰረትን አስበን እንድንነሳ ስለምፈልግ ነው። ይሄንን ቃል ሜዲቴት ስናደርግ የእግዚአብሔርን ዙፋን ስናስብ የሕዝቅኤልንን መጽሐፍ እስከ መጨረሻው እያጠናንና እያነበብን ስንሄድ የምናስተውለው ነገር እግዚአብሔር በክርስቶስ ኢየሱስ የሰጠን ከሱ ጋራ የመሆን ይሄንን ክብር ሄዶ የማየት በቤታችን በኳየት ታይማችን ሊሆን ይችላል፣ በጸሎታችን ሊሆን ይችላል። እግዚአብሔርን በፈለግን ሰዓት ልናየው የምንችለውን ክፍል ዛሬ ሕዝቅኤል ያካፍለናል። በጣም ደስ የሚለው ነገር በብሉይ ኪዳን ብቻ አይደለም ይሄ ክፍል የታየው። በራእይ መጽሐፍ ላይ ዮሐንስ አይቶታል።
ሐዋርያው ጳውሎስ አይቶታል። እንዲያውም ሐዋርያው ጳውሎስ ያየውን ለሰው የማይነገር ሁላ አይቶ እንደመጣ ከመጽሐፋችን አስተውለናል። እና አንዳንድ ጊዜ ክርስትናችንንና እምነታችንን ከእግዚአብሔር ጋር ያለውን ህብረት ስናስብ ኖርማሊ ቃሉን አንብበን አልፈነው ከመሄድ ባለፈ ከእግዚአብሔር ጋር ግን ህብረት ስናርግ ስንጠይቀው እሱን ለማወቅ ስንፈልግ መገኘቱን ወደኛ ስንጠራ ቃሉ ደግሞ ከመነገር ያለፈ ስለሆነ እኔ በጣም ነው ደስ ያለኝ። ይህን ክፍል ሳጠና በመጀመሪያ እንደሚከብድ መስሎ ታይቶኝ ነበር እና በመክበዱም ደስ አለኝ። ምክንያቱም አምላኬ ተወርቶ ተተርኮ ብቻ የሚያልቅ አይደለም፣ ለመታሰብ የሚከብድ ለመታየት የሚከብድ ቀርቦ ለማወቅ የሚከብድ በተገለጠ ጊዜ በግንባራችን እንድንደፋ የሚያደርግ እጅግ ትልቅ ማግኒፊሰንት የሆነ ታላቅ የሆነ አምላክ ነው ያለን። ኖርማሊ አምላካችንን የምናውቀው በመንፈሳችን እንደሆነ አውቃለሁኝ እና ያንን በመንፈስ ማወቅ ደግሞ በክርስቶስ ኢየሱስ ተሰጥቶናል እና በዚህ መንፈስ ነው እኔ ይህንን ሳጠና የነበረውና ክብር ለእግዚአብሔር ይሁን። እና ሕዝቅኤል በተመለከተው በዚህ በምዕራፍ 1 ላይ በተመለከትነው ክፍል ከክሩቤል ራስ ላይ ከፍ ብሎ የሰንፔር ዙፋን የሚመስል ነገር አየሁኝ ይላል። እንግዲህ ሰንፔር ማለት ሳፋየር የሚባለው የከበረ ድንጋይ ተብሎ በሌላ ስፍራ ላይ የተተረጎመው እንቁ ከለሩ እጅግ ሰማያዊ የሚያበራም ሰማያዊ ነው። እንግዲህ ይህንን ክፍል እግዚአብሔር በዘጸአት 24 ላይ በቁጥር 10 ላይ የእስራኤል ህዝቦች ከሙሴ ጋር ወደ ሲና ተራራ በቀረቡ ጊዜ በሚገርማቸው ሁኔታ አይተውት ነበር። ይህንን ክፍል ማንበብ እፈልጋለሁ። 24:10 ላይ ሙሴም አሮንም ናዳብም አብድዩም አብዮድም ከእስራኤል 70 ሽማግሌዎችም ወጡ፣ የእስራኤልንም አምላክ አዩ። ከእግሩ በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰንፔር ድንጋይ የሚመስል ወለል ነበረ ይላል። ክብር ለእግዚአብሔር ይሁን። ስለ እግዚአብሔር ዙፋንና ስለ እግዚአብሔር ክብር መገኘት እውቀት በእግዚአብሔር ቃል ውስጥ ማግኘታችን በራሱ ለኛ በጣም ደስ የሚባርክ ነገር ነው። እውነት ለመናገር የሚባርክ ነገር ነው። በጸሎታችሁ በሜዲቴሽናችሁ ታይም እግዚአብሔርን በምታስቡ ሰዓት ይሄ ቃል በእኛ ውስጥ በጣም የሚሰራ ነው። የእግዚአብሔር ክብር በዙፋኑ ስር እንደ ሰንፔር ያለ እጅግ የሚያምር የሚያንጸባርቅ ሰማያዊ ክፍል እንዳለ ይናገራል። እንግዲህ ስለ እግዚአብሔር ዙፋን ስናነሳ የእግዚአብሔር ዙፋን ደግሞ የጸጋው ዙፋን ነው። ክብር ለእግዚአብሔር ይሁን። የጸጋ ዙፋን ነው የእግዚአብሔር ዙፋን። ሕዝቅኤል እያየ ያለው ዙፋን ሌላ ዙፋን አይደለም። ዕብራውያን 4 ላይ በእምነት ወደ ጸጋው ዙፋን እንቅረብ፣ በሚያስፈልገን ጊዜ የሚረዳንን ጸጋ እንድንቀበል ምሕረትም እንድናገኝ የሚል ነው። ቀጥሎ የምናነበው ክፍሎች ስለ እግዚአብሔር ቁጣ ቢሆንም ነገር ግን ምሕረትንና ጸጋን የምንቀበልበት ይሄው ዙፋን ነው። ስለዚህ ይሄ ዙፋን የጸጋ ዙፋን ተብሎ ይጠራል ማለት ነው። ከዛ በመቀጠል እንግዲህ በቅደም ተከተል ነው የምናያቸው። ከዛ እሱ እንዳለው ከኪሩቤል ራስ በላይ አለ። ከዛ አሁን ከሰንፔሩ በታች ስንመለከት ኪሩቤልን እናገኛለን ማለት ነው። ኪሩቤል የእግዚአብሔር ክብር መገለጫ ናቸው። ኪሩቤል ሕያዋን መናፍስት ይላቸዋል። እኔ ያጠናሁት አዲሱ መደበኛ ትርጉም ነው። የሕያዋን መናፍስት ይላቸዋል። እንደገና የእግዚአብሔር መላእክትም እንደሆኑ በተለያየ ስፍራ ላይ ተጠቅሷል። ነገር ግን የእግዚአብሔር ክብር በኪሩቤል ላይ እንደሚቀመጥ ደግሞ የሚያስረዱ ብዙ የእግዚአብሔር ቃል ውስጥ ያሉ መረጃዎች አሉ። ለምሳሌ በመዝሙር 81 ላይ ዮሴፍን እንደ በግ መንጋ የምትመራ የእስራኤል እረኛ ሆይ ስማን፣ በኪሩቤል ላይ በዙፋኑ የምትቀመጥ ሆይ በብርሃንህ ተገለጥ ይላል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር በኪሩቤል ላይ በዙፋንህ የምትቀመጥ ሆይ በብርሃንህ ተገለጥ ብለው የሚጸልዩለት አንድ ቅድም ልቅ ስላችሁ እንደነበረው ስለዚህ ነገር ካላቸው ዕውቀት የተነሳ በዛ በኪሩቤል ላይ በብርሃንህ በዙፋንህ የምትቀመጥ እንግዲህ የዙፋኑ ወለል ሰንፔር እንደሆነ ይነግረናልና የሚያበራ
እንደሆነ ይነግረናልና በዛ ላይ ያለው እግዚአብሔር ሆይ በብርሃንህ ተገለጥ እያለ ነው የሚጸልየው። ስለዚህ ምን አለው ማለት ነው? ስለሱ አሁን ዛሬ እግዚአብሔር ለኛ እንዳካፈለን በሚነበበው ቃል ውስጥም እንዳየነው ያለ ዕውቀት አለው ማለት ነው። ስለዚህ ይሄም ጸሎታችንንም ጋይድ ያደርግልናል። ከእግዚአብሔር ጋር የምናወራበትን መረዳት እጅግ አድርጎ ይረዳናል። በመዝሙር 99:1 ላይ እንደዚህ ይላል፣ እግዚአብሔር ነገሰ፣ ሕዝቦች ይንቀጥቀጡ፣ በኪሩቤል ላይ በዙፋኑ ተቀምጧል፣ ምድር ትናወጥ ይላል። ይሄ የእግዚአብሔርን ግርማ አስፈሪነቱን በዛ ላይ ሆኖ ባየው ሰዓት እግዚአብሔር በዙፋኑ ሲንቀሳቀስ ምድርና ሌሎች ፍጥረታት ሁሉ ከሱ ፊት መሆን አቅም እንደሌላቸው በምን አይነት ግርማና ኃይል የሚገለጥ አምላክ መሆኑን በዚህ ስፍራ ላይ ደግሞ እንመለከታለን ማለት ነው። እንደገና በኢሳይያስ መጽሐፍ ምዕራፍ 37:16 ላይ በኪሩቤል ላይ የምትቀመጥ የእስራኤል አምላክ የሰራዊት ጌታ እግዚአብሔር ሆይ በምድር መንግስታት ሁሉ ላይ አንተ ብቻ አምላክ ነህ ይላል። ክብር ለእግዚአብሔር። በምድር ባሉ መንግስታት ሁሉ ላይ የሚቀመጠው በዚህ ዙፋን ላይ የተቀመጠው እግዚአብሔር፣ በምድር ባሉ ነገስታት ሁሉ ላይ የሚገዛው በዚህ ዙፋን ላይ የተቀመጠው እሱ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ዛሬ የተሰበሰብንበት ዓላማ ልንማር የፈለግነው ልናውቀው የፈለግነው እግዚአብሔር እንግዲህ እንደሚገባን አድርጎ በእኛ ቋንቋ አድርጎ ራሱን እያስረዳን እንዳለ እመለከታለሁኝ። እኔም እየገባኝ ያለው እንደዛ ነው። በሚገባን ቋንቋ እግዚአብሔር ራሱን እየገለጠልን እንዳለ እረዳለሁኝ። ኪሩቤል የሚያመለክቱት ይሄ ሱፕሪም ማጀስቲ በጣም ትልቁን የእግዚአብሔር ግርማ ነው፣ ንግስናውን ሲመለከታቸው በግንባሩ የሚወድቁለት ያዩት ሁሉ የሰማናቸው ሁሉ በፊት ለፊቱ በእግር መቆም የማይቻል እጅግ በጣም ባለግርማ አንጸባራቂ የሆነ በክብር የተሞላ በደመና የተሞላ በእሳት የተሞላ ነው እግዚአብሔር። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። አምላክ ልጆቼ እያለ የሚጠራን አምላካችን በእንደዚህ አይነት ህልውናና ክብር ውስጥ ያለ ነው። በጣም የሚገርም ክፍል ከታች እያነበብኩኝ ስላገኘሁኝ እንግዲህ ቀስ እያልኩኝ እግዚአብሔር እየረዳኝ እወርዳለሁ። ግን እግዚአብሔርን ኢማጅን እንድናደርግ መሰጠቱ በራሱ ይገርመኛል። የዚህ ቃል የሚባርከኝ ለምንድን ነው? ኢማጅን እንድናደርገው እግዚአብሔር በዚህ አይምሯችን እንድናስበው እግዚአብሔር ይህንን በነቢያቱ አስቀምጦልናል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔርን ስናስብ እንደው ምንም እንደሌለ ይሄ ባዶ ነገር አንዳንድ ጊዜ እንዴት አድርጎ ጠላት የሚፈትናቸውም ሰዎች አሉ፣ ለመጸለይም የሚቸገሩ ሰዎች አሉ። እና ይህንን ኢማጅን በማድረግ እግዚአብሔር ያስቀመጠልንን መልኩን እያሰብን መጸለይ እንችላለን። በግድ እነዚህን መፍታት በነገራችን ላይ አይጠበቅብንም። እውነት ለመናገር አንዳንድ ጊዜ በግድ ካልፈታን እንላለን። እንግዲህ እግዚአብሔር እስከምናውቀው እስከሚገባን ድረስ ሰጥቶናል ብዬ ነው እኔ የማምነው። እና በትህትና ደግሞ እግዚአብሔርን የሰጠንን ያንን ተቀብለን እንደዚህ ነው ብለን አስበን መናገር፣ እንደዚህ ነው ብለን አስበን መጸለይ ከእግዚአብሔር ጋር መስማማት ነው። ምክንያቱም መፍታት እና ያንን ነገር ደግሞ መናገር መልካም እንደሆነ ሆኖ አንዳንድ ጊዜ የሚያስከትለውን ነገር ደግሞ ወደታች የምናይባቸው ክፍሎች አሉ። ራሱ ምዕራፎቹም ከዚህ ጋር የተያያዙ ስለሆኑ ማለት ነው። እና መልካቸው በሰሞኑ ክፍልም በደንብ ተተንትኗል። የኪሩቤል መልክ 4 ፊቶች እንዳሏቸው የሰው፣ የላም፣ የንስርና የአንበሳ መልክ እንዳላቸው ትናንትናም ፓስተር ሲያስተምር ሰምቼዋለሁ። እግዚአብሔር ይባርከው። እጅግ አድርጎ በጣም ተንትኖ ነበረ ያስተማረው። ስለዚህ የኪሩቤል መልክ እንደዛ ነው የሚመስለው። ከቁጥር 9 እስከ 17 ድረስ ደግሞ ስለ መንኮራኩሮች ወይም ደግሞ ስለ ሕያዋን ፍጡራን ይናገራል። እነዚህ ሕያዋን ፍጡራን በአጠቃላይ በአይን የተሞሉ እንደሆነ
እንደ ጎማ እንደሚሽከረከሩና አንዳቸው ደግሞ በአንዳቸው ውስጥ ሆነው የተሰሩ እንደሚመስሉ የሚናገርበት ክፍል አለ። እነዚህ መንኮራኩሮች ከኪሩቤሉ ጋር አብረው የሚንቀሳቀሱ ናቸው። ኪሩቤሉ ወደዚህ ሲንቀሳቀስ አብረው ይንቀሳቀሳሉ እና የነዚህም ሲግኒፊካንት እነዚህ ደግሞ ምንን ያሳያሉ ካላችሁ የእግዚአብሔርን በሁሉ ስፍራ የሚያይ መሆንና በሁሉ ስፍራ የሚገኝ የሚንቀሳቀስም መሆኑን ለማሳየት የተገለጹ ናቸው። እንግዲህ ስለ ሰምጴር ስናገር የእስራኤል ሕዝብ ከሙሴ ጋር በሲና ተራራ ሰምጴሩን እንዳየው ተመልክተናል አይደለ? ነገር ግን ሰምጴሩን ይህ እንጂ ሌሎቹን እነዚህን ክፍሎች ሕዝቡ አላየም ነበረ። በዛ ክፍል ላይ ስትመለከቱ ዘጸአት 24 ላይ ሄዳችሁ ስትመለከቱ ሙሴ ደመና መጥቶ ይሸፍነዋል። 6 ቀን በደመና ውስጥ ከእግዚአብሔር ጋር ይቆያል። በጣም በሚገርማችሁ ሁኔታ ሕዝቡ ግን ያንን አያይም ነበረ እና በዛ ክፍል ውስጥ ሆኖ እስከሚቆይ ወደዚህ ክብር ውስጥ ገብቶ እስከሚቆይ ድረስ ሲሆን እናያለን። እግዚአብሔር ከሱ ጋር ለመነጋገር ወርዶ በክብር ውስጥ ከቶት ሲያቆየው የምናይበት ክፍል አለ ይመስለኛል። አሁን ይህንን ቃል ሳጠና እንደገባኝ ሕዝቅኤል በዝርዝር የተመለከተው ያኔ እነዛ የእስራኤል ሕዝቦች ያልተመለከቱትን የዚህን የዙፋኑን አካል እንደሆነ የተመለከተው መረዳት እንችላለን ማለት ነው። ምክንያቱም እስከተወሰነ ድረስ እነሱ ለማየት ችለዋል፣ ነገር ግን ሙሉን ለማየት አልቻሉም። በዚህ ራእይ ውስጥ ግን ሕዝቅኤል የእግዚአብሔርን ዙፋንና ያንን የደመናውን ክፍል በግልጽ ሲመለከት እናየዋለን ማለት ነው እና የሚያመለክቱትም እንዳልኳችሁ የኦምኒፕሬዘንት የሆነውን የእግዚአብሔርን ክፍል ነው። በዚህ ክፍል ላይ በቅደም ተከተል እንደተቀመጠው በዚህ ቪዥን ላይ ሰምጴር አለ። ሰምጴር ላይ ያለ ዙፋን አለ። ከዛ ኪሩቤል አለ። ከዛ በኋላ መንኮራኩሮቹ አሉ። እነዚህ አንድ ላይ ነው አብረው የሚንቀሳቀሱት። የእግዚአብሔር ዙፋን አካል ነው ማለት ነው። ሲንቀሳቀሱ አንድ ላይ ነበረ እየተንቀሳቀሱ ሕዝቅኤል ሲመለከታቸው የነበረው ማለት ነው እና እግዚአብሔር ስሙ ይባረክ። ይህንን እንድንመለከት ይህንን እንድናስተውል ይሄ ልባችን ውስጥ እንዲታተም እግዚአብሔር እንዳሰበ አምናለሁኝ። በጣም አምናለሁኝ ይሄንን። ምክንያቱም ስለ መስቀሉ ስናስብ መስቀሉ በልባችን እንዲታተም እግዚአብሔር ያስባል። ስለ ስሙ ስናስብ ስሙ በልባችን እንዳለ ሆኖ ሕያው ሆኖ እንዳለ እንድናስብ ያስባል። የጌታን ስጋና ደም በመውሰድ ውስጥ እግዚአብሔር ስጋና ደሙን ስናስብ የክርስቶስ ኢየሱስ ስጋና ደም የዛሬ የሆነ ዓመት እንደሆነ ሳይሆን ዛሬ ትኩስና ሕያው እንደሆነ እንድናስብ እግዚአብሔር ያስባል እና ለብዙ ጊዜ አንድ ጥያቄ ነበረኝ። ብዙ ጊዜ ስለ ሐሳብ ብዙ ሰዎች ሲያስተምሩ እሰማለሁ። ሐሳብ እና ዋናው ሐሳባችሁ ነው የሚል ትምህርት አውቃለሁኝ እና ግን ኤግዛክትሊ ምን እንደማሰብ እንዳለብን ግን የሚነግረን ብዙ ሰው አልነበር። ኤግዛክትሊ ምንድን ነው ማሰብ ያለብን? እሺ ሐሳባችን ነው እና ሐሳባችን ነው መገራት ያለበት እንደዚህ እንላለን እና የእግዚአብሔር ቃል ግን ግልጽ አድርጎ የሚያስተምረን ግልጽ አድርጎ የሚነግረን ነገሮች እንድናስባቸው ኢማጂን እያደረግን በጸሎት ስሙን እየጠራን በዛ ውስጥ ወደዛ ዓለም ውስጥ ከሱ ጋር ህብረት ወደምናደርግበት ክፍል ውስጥ መግባት እንደምንችል ደግሞ ለኛ አይምሮም እንደሚመች ተደርገው እንደቀረቡ በዚህ ክፍል ላይ ማስተዋል ችያለሁኝ ማለት ነው እና ከዚህ በላይ ማብራራትና ትርጉም መስጠት አላነጸኝም እኔ ራሴን ሳጠናውና እና እንግዲህ ከዚህ በላይ የበራለት ሰው ካለ ደግሞ ያው እቀበላለሁኝ እንደ እግዚአብሔር ቃል የሆነውን ማለት ነው። በቁጥር 2 እስከ 8 ድረስ የእግዚአብሔር አንድ ሰው እንመለከታለን። ይህም ሰው ደግሞ በፍታ የለበሰ ሰው ነው። ከኪሩቤል ላይ እሳትን እያወጣ እግዚአብሔር በተናገረው መልኩ በከተማዋ ላይ የሚረጭን ሰው እንመለከታለን። ምክንያቱም የዚህ የምዕራፍ 10 ዋና ሐሳብ የእግዚአብሔር ክብር ከከተማዋ መሄድና የእግዚአብሔር ቁጣ መጀመርን የሚያሳይ ነው። ስለዚህ እንደዚህ የሚል ክፍል አለ። ከኪሩቤል ስር ወዳለው መንኮራኩር ስር ግባ፣ ከኪሩቤልም መካከል ካለው የእሳት ፍም እጅህን
ሞልተህ ዝገን በከተማይቱም ላይ በትነው አለው ይላል። ይሄ ቁጥር 2 ላይ ያለ ሐሳብ ነው። ከቁጥር 2 እስከ 8 ድረስ ስንመለከት ሁለት ጊዜ ይህ በፍታ የለበሰ ሰው ከኪሩቤል እሳትን እየተቀበለ በከተማዋ ላይ ሲረጭ እናያለን ማለት ነው። ምን ማለት ነው? በዚህ ራእይና ቪዥን ላይ ሕዝቅኤል ካለበት ከኮቦር ወይም ካለበት ከባቢሎን በእግዚአብሔር መንፈስ ተወስዶ የኢየሩሳሌምንና የኢየሩሳሌምን ከተማ እየተመለከተ ነው የሚናገረው እና በዚህ ክፍል ላይ የእግዚአብሔር ክብር ተነስቶና ትቷት የሚሄደውም ከተማ ያቺ ኢየሩሳሌም እንደሆነች እንመለከታለን። ለዛም ማሳያ እግዚአብሔር ቁጣውን እግዚአብሔር በዛ ከተማ ላይ ከኃጢአታቸውና እግዚአብሔርን ከማሳዘናቸው በተለይ ትናንትና በደንብ ሲተነተን ነበረ። 4 አማልክቶችን እንዳመለኩ ደባልቀው በቤተ መቅደስ ውስጥ እግዚአብሔርን እጅግ የሚያሳዝን ነገር ሲያደርጉ እንደነበረ በደንብ ተደርጎ ተተንትኖልናልና በዛ ላይ ኮኔክት እያደረጋችሁ እንድትሰሙኝ እፈልጋለሁኝ። እዚህኛው ፓርት ላይ ብቻ ፎከስ አድርጌ እኔ የማስረዳው ፓርት ላይ ፎከስ አድርጌ ስለሆነ የማስረዳው ማለት ነው። የነገውን ሌላ ሰው አለ፣ የትናንቱን ሌላ ሰው ስለነበር እና ስለዚህ ደግሞ እግዚአብሔር ስሙ የተባረከ ይሁንና ኮኔክት አድርገን ስንሰማ እዛ ከተማ ላይ ነው ይሄ እሳት እንዲበተን ሕዝቅኤል የሚመለከተው። ይሄ በፍታ የለበሰ ሰው ብሎ የሚለው ማን እንደሆነ አልተናገረም። የእግዚአብሔር መልአክ ሊሆን እንደሚሆን እናምናለን እና ይሄንንም በሚመለከት በፍታ የለበሰ ሰው 2 ጊዜ እሳቱን ከዛ ክፍል ውስጥ አንስቶ ይረጫል ማለት ነው በከተማዋ ላይ። በዚህ ክፍል ላይ የእግዚአብሔር ዙፋንና የክብሩ መቀመጫ ሁሉ እንድናውቅ ቢፈቀድም ይህን ሰው ማንነቱን ግን ገልጦ እገሌ ነው ወይም መልአኩ ይሄ ነው ብሎ የእግዚአብሔር ክፍል ሲያስረዳን አንመለከትም ማለት ነው እና ስለዚህ በዚህ ቁጥር ላይ እግዚአብሔር ፍርዱን ሲጀምር እናያለን። በምዕራፍ 10 ከቁጥር 2 ጀምሮ እስከ 8 ባለው ክፍል ውስጥ የምንመለከተው ሐሳብ ምንድነው? የእግዚአብሔር ቁጣ መጀመሩን እንመለከታለን። እንግዲህ ከኪሩቤል ላይም እሳቱን እያነሳ ይረጫል። እሺ እሳቱ ምንድነው? እሳቱ ምንድነው? በዚህ ክፍል ላይ እየተረጨ ያለው እሳት ምንድነው? እሳቱ በመጀመሪያ ከኪሩቤል ላይ እየተወሰደ ሲረጭ ነው የምንመለከተው። እሳቱ ከኪሩቤል ላይ እየተወሰደ ሲረጭ ነው የምንመለከተው። አዎ የእግዚአብሔር ቁጣ መጀመሪያ እንደሆነ እናውቃለን። ግን ዘፍጥረት 3:24 ላይ ወደ ኋላ ሄደን ስንመለከት ሰው በኃጢአት ከእግዚአብሔር ከሰጠው ስፍራ ከገነት ውስጥ ወጥቶ በወደቀ ጊዜ እግዚአብሔር የሕይወት ዛፍ ያለችበትን ያንን ክፍል በኪሩቤልና በሚንቀለቀል ሰይፍ እንደዘጋ እናስታውሳለን አይደለ? ስለዚህ በኪሩቤል የተዘጋው በሚንቀለቀል ሰይፍ የተዘጋው ምልክቱ እግዚአብሔር ከእርሱና ሰው እየሄደበት ያለውን ኃጢአት ቶታሊ መለየቱን ከዛ ልዩነቱን ማስመሩን ማሳያ እንደሆነ እናስተውላለን በዛ ክፍል ላይ። ስለዚህ አሁንም እሳቱ ከኪሩቤል መነሳቱ እና ከኪሩቤል ላይ የተወሰደ ደግሞ ወደ ዛች ከተማ መረጨቱ እግዚአብሔር መቁረጡንና ፈጽሞ ከስራቸው ጋር አለመተባበሩን ከሰው ኃጢአት ጋር እግዚአብሔር ፈጽሞ የሚተባበር አለመሆኑን በግልጽ የምናይበት ክፍል ይሆናል ማለት ነው። የእግዚአብሔር እሳት የፍርዱ ውጤት ነው። በነገራችን ላይ እግዚአብሔር ይፈርድና ከዛ ከፍርድ በኋላ የሚከተለው ያው እሳት እንደሆነ በተለያየ የእግዚአብሔር ቃል ክፍል ውስጥ እናስተውላለን። እንግዲህ የእግዚአብሔር ጽድቅና ቅድስና ኃጢአት ባለበት ሁሉ የሚባላ እሳት ነው። ስለዚህ እሳቱ የእግዚአብሔርን ባህሪ የእግዚአብሔርን መልክ መቀየር አይደለም የሚያሳየን። እሳቱ የሚያሳየን እግዚአብሔር ሐሳቡን የቀየረ ማንነቱን የቀየረ አንዳንድ ቀን በጣም የሚወዳቸው አንዳንድ ቀን የሚጠላቸው እንደሆነ አይደለም የሚያሳየው ይሄው ፍቅር የሆነው አምላክ ይሄው መልካም የሆነው አምላክ መልካምነቱን ለመገናኘት እግዚአብሔር እንዳለ በዛ ጽድቅ በሆነው መንገድ ላይ ቢቆሙ ያው ክብር
ለነሱ ባራኪያቸው ይሆናል። ነገር ግን በእግዚአብሔር ፊት የማይቆመውን ኃጢአትና ግፍ ይዘው ደግሞ ሲመጡ እሳት ሆኖ ይበላቸዋል ማለት ነው። ስለዚህ እየተቀያየረ ያለው እግዚአብሔር ሳይሆን እነሱ የቆሙበት በእግዚአብሔር ፊት ሲቆሙ የቆሙበት ግራውንድ ስለተቀያየረ ነው። ስለዚህ ይሄ የጸጋ ዙፋን ብለን የጠራ ነው የእግዚአብሔር ዙፋን ላይ ያለው እሳት በክርስቶስ ሆነን አሁን እኛ የእግዚአብሔር ጽድቅ ሆነን በፊቱ ትክክል ነን ብለን ለምንለው የሚባርከው እሳት እኮ ነው። እነዚህን ሰዎች ደግሞ በዚህ ግራውንድ ውስጥ ስላልቆሙ በሌላ ማምለክ ውስጥ ስላሉ ራሱ ባህሪው ሳይቀየር ቅድስናው ግን የሚባላ እሳት ሆኖ ይገለጥባቸዋል። ጽድቁ ግን የሚባላ እሳት ሆኖ በከተማ ውስጥ ይቀየራል። እግዚአብሔር ግን ባህሪውን አልቀየረም። እነሱ ግን መቆሚያቸውን ቀይረዋል ማለት ነው። በጣም ነው የሚገርመው። ይሄንን ስንረዳ እግዚአብሔር እንደሚቀያየር የሚመስለን ጊዜ አለ። ለምሳሌ ዘጸአት 24 ምዕራፍ 24 ከቁጥር 17 ላይ ቅድም ያነሳሁት ክፍል ላይ የእግዚአብሔርን ዙፋን ያዩ በዛው ክፍል ላይ በቁጥር 17 ላይ እንደዚህ የሚል ቃል አለ። በተራራው ራስ ላይ በእስራኤል ልጆች ፊት የእግዚአብሔር ክብር በእስራኤል ልጆች ፊት የእግዚአብሔር ክብር መታየት እንደሚያቃጥል እሳት ነበረ ይላል። እንደሚያቃጥል እሳት ነበር። ክብሩን ሲያዩት እንደሚያቃጥል እሳት ነው። ለነሱ እንደሚያቃጥል እሳት ነው። ሙሴ ደግሞ እንደምትመለከቱት ወደ ውስጥ ገብቶ በደመና ይሸፈንበት ነበር። ስለዚህ የቆሙበት ግራውንድ ነው የእግዚአብሔርን ባርኮትና የእግዚአብሔርን ማንነት እንደ እግዚአብሔርነቱ እንድናውቀው እንደ ፍቅርነቱ እንደ በረከትነቱ እንድናውቀው የሚያደርገው ለዚህ ነው። ዳዊትም እንደዚህ ብሎ በመዝሙር 17 ላይ ይመስለኛል እኔ ግን በጽድቅ ሆኜ ፊትህን አያለሁኝ ይለዋል እና ክብርህን ሳይ እጠግባለሁ። ዳዊትም በጽድቅ ላይ ሆኖ በእግዚአብሔር ጽድቅ ላይ በቅድስናው ላይ ሆኖ እግዚአብሔር በሚወደው በትእዛዙ ላይ ሆኖ እግዚአብሔርን ማየት እንደሚቻል ወደ ክብሩ መግባት እንደሚቻል ነው የሚነግረን። ፊቱም ያኔ እንደሚበራልን ማለት ነው። የሚበራውና የሚባርከው ፊቱ ግን እግዚአብሔር ፊት የማይቆመውን ስትለብሱ እግዚአብሔር ፊት የማይቆመውን በፊቱ መጽናት የማይችለውን ይዞ ግን ለቀረበ ራሱ ሳይቀየር እሳት ነው። እኛን ራሱን እስከ መስጠት የወደደበት ያ ኃይል ያ ፍቅር ማለት እንግዲህ ፍቅርም እንደሚያቃጥል እናውቃለን። ፍቅሩ ራሱ በጣም ወላፈን አለው የእግዚአብሔር ፍቅር ራሱ እና ያው ወላፈን ራሱ ይበለዋል ኃጢአትን ማለት ነው እና በፊት ለፊቱ መቆም አይችልም። ለዚህ ነው እግዚአብሔር በምድሪቷ ላይም ያለውን ኃጢአትና ግፍ ለማስተካከል ከኪሩቤል ላይ የሚነሳ እሳትን በምድሪቷ ላይ የሚረጨው። በእርግጠኝነት ጽድቅን ቅድስናን ነው እግዚአብሔር ሊረጭ የሚችለው፣ ጥፋትን በጥፋት የሚያርም አምላክ ስላልሆነ ማለት ነው። እግዚአብሔር በጥፋት አይመልሳቸውም። ስለዚህ ቁጣ የሆነባቸው እነሱ ራሳቸው የሚቃወሙት በተግባራቸው በአምልኳቸው እየተቃወሙት ያለው ራሱ እግዚአብሔርን ነው ማለት ነው እና ክብር ለእግዚአብሔር ይሁን። ስለዚህ እሳቱ በዚህ መልኩ እንመለከተዋለን። በቁጥር 9 እስከ 17 ድረስ አብረው ይንቀሳቀሳል። እንግዲህ የእግዚአብሔር ክብር እንደ ኪሩቤል እና መንኮራኩሩ ልክ እንደተነበበው ሁላችንም አንብበነው ስለመጣን በዛ መልኩ ሲንቀሳቀስ እንመለከታለን። የምዕራፉ ዋና ሐሳብ ግን የእግዚአብሔር ክብር መለየት ነው። የእግዚአብሔር ክብር መለየት ነው። ከከተማዋ ላይ የእግዚአብሔር ክብር እየሄደበት ያለውን መልኩ ነው የሚያስረዳው። በተሰራው ኃጢአት ምክንያት እግዚአብሔርን በመበደላቸው ምክንያት ለምን ከተባለ ከከተማው ላይ ክብር እየሸሸ ያለው ከከተማው ላይ ከህይወታቸው ውስጥ ክብር እየወጣ ያለው በበደል ብዛት ነው፣ በሌላ አይደለም። ዛሬም መንፈስ ቅዱስ ከኛ ጋራ ነው ትቶን አይሄድም ብለን በምንመካበት በዚህ ትምክህታችን ከዚህ ሐሳብ ውስጥ እግዚአብሔር የሚያስተምረን አንድ ነገር ምንድነው መሰላችሁ? መንፈስ ቅዱስ ትቶን አይሄድም። ያው በጣም የሚያስደስተን ቃል እንደሆነ አውቃለሁ። ባይዘው ለብዙዎቻችን መጽናኛ ነውና እንግዲህ እኔም የተማርኩበት ነው ይሄ ቃልና
መንፈስ ቅዱስ ከኛ ጋራ መሆኑ የሚያስደስተን በጣም እያሳዘነው እንዲኖር ነው ወይስ ከሱ ጋራ ሐሳቡን ተስማምተን አብሮ ለመሄድ ነው? ይሄን ጥያቄ ሁላችንም ራሳችንን ጠይቀን እንግዲህ እግዚአብሔር ደግሞ ጸጋውን ያበዛልንና እንመልሳለን ማለት ነው። አዎ አሁን አይሄድም። የማይሄደውም በነገራችን ላይ ከኛ የተነሳ አይደለም። የማይሄደውም ከራሱ የተነሳ ነው። የማይሄደውም በክርስቶስ ኢየሱስ ከተከፈለው ዋጋ የተነሳ ነው። ይሄ በጣም ደስ የሚልን ነው። ስሙ ለዘላለም ይባረክ። እንኳን ያልሄደብን ነገር ግን በእኛ ዘንድ ደግሞ ያለውን ስናስብ እግዚአብሔርን በቃ እሰይ አይሄድም ብለን መንፈስ ቅዱስ እሰይ ከኛ ጋራ ነው የሚኖረው ብለን ይዘነው ለመኖር ቃሉን ልንታዘዘው፣ ድምፁን ልንታዘዘው፣ ሐሳቡን ልናደርግለት ነው እየተደሰትን ያለ ነው ወይስ አይ ዶንት ኖ። እንግዲህ የየሁላችንንም ህይወት እና ያለን አንዳንድ ጊዜ የእግዚአብሔር መንፈስ መኖርንም ይቅርታንም ንስሐንም ሰው ሲለምድ እናስተውላለን። መኖሩ ፍርሃታችንን ሲያጠፋው፣ መኖሩ ለእግዚአብሔር ያለን መገዛታችንን ሲያጠፋው እንመለከታለን እና ምናልባት በሚቀጥለው ምዕራፍ ላይ እንደምንመለከተው እግዚአብሔር በቁጣ እሱን እንዲያውቁት ሲያደርግ እናያለን። እና እንደዛም እግዚአብሔር እኮ አሳውቋል። አይገርማችሁም? አብሮ በመኖር ከኛ ጋራ ዛሬ ያለው ይህ የእግዚአብሔር መንፈስ በቁጣ እነሱን ያስተማረበትን እንመለከታለን። እና ትምክህት የሚሆነው ምኑ ነው? ትምክህታችን ምኑ ነው? ከጸጋው በስተቀር ማለት ነው። ስለዚህ የእግዚአብሔር መንፈስ ከኛ ጋራ መሆኑ እግዚአብሔርን እንድንሰማና እንድንታዘዘው፣ ምክንያቱም መንፈስ ቅዱስ በእኛ ዘንድ የመጣው ሊያስተምረን ስለሆነ ለዛ ይሁንልን። ክብር ለስሙ ይሁን። የእግዚአብሔር ጸጋ ደግሞ ከዚሁ ዙፋን የሚነሳው ጸጋ እኛን እንዲረዳን በኢየሱስ ስም ጸልያለሁኝ እና በቁጥር 4 ላይ የእግዚአብሔር ክብር መንቀሳቀስ መጀመሩን እንመለከታለን። የእግዚአብሔር ክብር ከነበረበት በኪሩቤል ላይ ተነስቶ ወደ መቅደሱ መድረክ ሄደ ይለናል። ከዛም በቁጥር 18 ላይ ደግሞ እንደዚሁ ከነበረበት ስፍራ ተነስቶ ከዚህ በኋላ የእግዚአብሔር ክብር ከቤተ መቅደሱ ደጃፍ ላይ ተነስቶ ከኪሩቤል ላይ ቆመ። ኪሩቤልም እኔ እያየኋቸው ክንፎቻቸውን ዘርግተው ከምድር ተነስተው ሄዱ። በእግዚአብሔርም ቤት በምስራቅ በር መግቢያ ላይ ቆሙ። የእስራኤልም አምላክ ክብር በላያቸው ላይ ነበረ ይለናል እና በ22 ላይ ደግሞ እያንዳንዱም ቀጥ ብለው ወደፊት ይሄዱ ነበር ይላል። እና አንድ ልናስተውላቸው የሚገቡ ሁለት ጥያቄዎችን ብናስብ፣ የእግዚአብሔር ክብር ቀስ እያለ ለምንድን ነው የሚሄደው? የእግዚአብሔር ክብር ቀስ እያለ ሲሄድ ነው የምናየው። እዚህኛው ምዕራፍ ላይ ብቻ በእርግጥ ሄዶ ሙሉ ለሙሉ ተነስቶ የሚጨርሰው በምዕራፍ 11 ላይ ስንመለከት ነው። ነገር ግን በዚህ ምዕራፍ ላይ ራሱ በመጀመሪያ በቁጥር 4 ላይ ተነስቶ ከመቅደሱ ይነሳና ወደ መድረኩ ሄድና ቤቱ ሁሉ በደመና ተሞላ ይላል። የእግዚአብሔር ቃል በደመና ተሞላ ይላል እና እግዚአብሔር ቀስ እያለ የመሄዱ ሚስጥር እግዚአብሔር የመለየት አይደለም ዓላማው፣ ትቶ የመሄድ አይደለም ዓላማው። ይሄ ቀስ እያለ መሄዱ ማስተዋላቸው እንዲመለስ ለንስሐ ጊዜን እየሰጠ የሚሄድበት መንገድ እንደሆነ እናስተውላለን። ስለዚህ በህይወታችንም እነዚህ አይነት ትምህርቶችን መውሰድ ይኖርብናል ማለት ነው። ሁለተኛው መጠየቅ ያለብን ጥያቄ ምንድነው? ከመሄዱ በፊት ክብሩ ቤተ መቅደሱን ለምን ሞላው? የእግዚአብሔር ክብር ቤተ መቅደሱን ለምን ሞላው ብለን ስንጠይቅ ምክንያት አለው። እግዚአብሔር ምንም ነገር ያለ ምክንያት እንደማያደርግ አስተውለናል በብዙ ትምህርቱና የእግዚአብሔር መቅደስ ሻካይና የሆነ ግሎሪ ነው በዛ ስፍራ ላይ የተገለጠው። ሻካይና ግሎሪ ማለት በቃ ይሄ ቲክነስ ያለው ስትቆሙ ሲያገኛችሁ ፊል ነው የምንለው እኛ ያው በኢሞሽን ውስጥ ስለምንኖር ፊል ነው የምንለው። ነገር ግን በመንፈስ ሴንስ ሲደረግ ዌት ያለው ስጋ በፊቱ አይቆምም፣ ወይ ይንበረከካል ወይ ስሌን ነው የምናደርገው። እንደዛ አይነት ክብር ያለው የእግዚአብሔር ሕይወት ይገለጥ ነበር ማለት ነው በዛ ክብር ውስጥ፣ በዛ መቅደስ ውስጥ እንደዚህ እየተገለጠ ነው ከከተማው እየሸሸ የሄደው እና ቤቱን የሞላው የዚህ ክብር መገለጥ ምክንያቱ ምንድነው?
ልዩነቱ እንዲገባቸው ነው። በዚህ ህልውና ውስጥ እየኖሩ ከዛ እግዚአብሔር ደግሞ ትቶ ሲሄድ የማያውቁት ነገር አይደለም። ሻካይና የሚያክል ግሎሪ ተገልጦ ከፍ ያለ የእግዚአብሔር ክብር ተገልጦ ከዛ በኋላ ባዶ ሲሆን ኖቲስ ይደረጋል አይደለ? በደንብ ይታወቃል። ስለዚህ እግዚአብሔር እየሄደ እንደሆነ ከዛ መቅደስ ውስጥ ወጥቶ ልክ ሻካይና ሆኖ መቅደሱ በክብር ተሞልቶ እኛ እንደሚገባን በደመና በብርሃን ልንለው እንችላለን ተሞልቶ ካለበት ተነስቶ ሲሄድ መቼስ በእርግጠኝነት ማስተዋል ይኖርብናል ማለት ነው። ስለዚህ እንዲያስተውሉ ለማድረግ እግዚአብሔር ያንን ያደርግ እንደነበረ በዚህ ምዕራፍ ላይ እንመለከታለን ማለት ነው። እና ከዚህ ምዕራፍ አንድ ልንማር የሚገባን ነገር ምንድነው? የእግዚአብሔር ፍርድ ወይም እሳት የእግዚአብሔርን ባህሪ መቀያየር ሳይሆን የኛን ሁኔታ ወይም ደግሞ የቆምንበትን ግራውንድ መቀያየር፣ በእግዚአብሔር ፊት ያለንን ስታንድ መቀያየር የሚያሳየን እንደሆነ እንመለከታለን። እስኪ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ያለን ሐሳብ ይሄንን ስለሚያጠነክር ባነበው ደስ ይለኛል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ 16 እስከ 19 ያለውን ሐሳብ እንመልከተው። ከቁጥር 16 እስከ 19 ላይ የዮሐንስ ወንጌል ምዕራፍ 3 ላይ በእርሱም የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። እንግዲህ የእግዚአብሔር ልጅ ኢየሱስ ክርስቶስ ራሱ የእግዚአብሔር ክብር እንደሆነ ታውቃላችሁ። ስለዚህ ለፍርድ ሳይሆን እግዚአብሔር ዓለሙን ከመውደዱ የተነሳ ወደዚህ ምድር የተላከ ነው። ዓለሙን ከመውደዱ የተነሳ ማለት ነው። አላከውምና በእርሱም የሚያምን አይፈረድበትም ይላል። በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃንንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃንም ይልቅ ጨለማን ስለወደዱ ፍርዱ ይህ ነው ይላል። አያችሁ፣ ወደ ዓለም የመጣው የእግዚአብሔርን ፍቅር ማንጸባረቂያ ነው። ወደ ዓለም የመጣው የእግዚአብሔር ክብር የእግዚአብሔር ቃል ነው እና ባለማመናቸው ምን ይላል? ፍርዱ ባለማመናቸው ነው። ይሄንን ባለመቀበላቸው። አያችሁ፣ የመጣው ባህሪው የተቀየረ ስለሆነ አይደለም። ኢየሱስ ይወዳችኋል የምንለው ይሄ የሚወድ ኢየሱስ ነው። ነገር ግን የሚወደውን ኢየሱስ የእግዚአብሔር ፍቅር ወደ መጀመሪያ ማንነታችን መመለሻ ብቸኛ መንገድ የሆነውን ኢየሱስ አለመቀበል በራሱ ፍርድ ነው። ይሄንን ነው ይሄ ቃል የሚያስተምረን። ልክ ቁጥር 19 ላይ በተለይ በደንብ ይገልጸዋል። ብርሃንም ወደ ዓለም ስለመጣ ይላል፣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ተመሳሳይ ነው ወገኖቼ። በዛ ክፍል ላይም ያለው ነገር ማስተዋል ከቻልን ተመሳሳይ ነው። የእግዚአብሔር ክብርና ህልውና የእግዚአብሔር መገለጥ በዛ ስፍራ ላይ አለ እና ብርሃኑ በርቷል። ሰዎች ግን ክፉን ስለወደዱ ጨለማውን ስለወደዱ የምናየው ፍርድ ሆኗል ማለት ነው። ስለዚህ በደንብ አጠንክረን ማስተዋል ያለብን የምንቆምበት ግራውንድ ከእግዚአብሔር ጋር የምንቆምበት ግራውንድ ራሱ አንድ የሆነውን አምላክ በተለያየ መልኩ ኢንካውንተር እንዲያደርገን ያደርገዋል ማለት ነው። በተለያየ መልኩ ኢንካውንተር እንዲያደርገን ያደርገዋል። ክብር ለእግዚአብሔር ይሁን። ስለዚህ ወደ ምዕራፍ 11 አልፋለሁ። የምዕራፍ ደግሞ በሁለት ይከፈላል። ይህንንም ያስተዋልኩት ያጠናውበት መጽሐፍ የአዲሱ መደበኛ ትርጉም እንደሆነ ነግሬያችኋለሁ። በዛ ክፍል ላይ በሁለት ከፍሎ ለማጥናትም ቀለል አድርጎ ያቀርበዋል። ከምዕራፍ ከቁጥር 1 እስከ 15 በዚህ ከተማ ያሉ መሪዎች ላይ የሚመጣውን ፍርድ እናስተውልበታለን። ከቁጥር 16 በኋላ ያለው ክፍል ላይ ደግሞ ለእስራኤል የመመለስ ተስፋን እግዚአብሔር ሲናገር እንመለከትበታለን ማለት ነው። በምዕራፍ 10 ላይ የጀመረው የሕዝቅኤል ራእይ እንግዲህ በዚህ ክፍል ላይ መጨረሻውን ያገኛል።
ይሄኛውንም ምዕራፍ ያጠቃልላል። በቁጥር 25 ላይ እንዳለው በቃ ራእዩን ጨርሶ ለምርኮኞቹ ደግሞ የተመለከተውን ነገር ሲያካፍል እናያለንና በዚህ ክፍል ላይ ራእዩ እንዳለቀ በዛ ማወቅ ችለናል። እና ከቁጥር 1 ላይ መንፈስም ወደ ላይ አወጣኝ፣ በምስራቅ በር በኩል ወዳለው ወደ እግዚአብሔር ቤት አመጣኝ ይላል። ክብር ለእግዚአብሔር ይሁን። እንግዲህ ይህንን ራእይ እየተመለከተ ያለው መንፈስ እነዚህ ነገሮች መረዳት ለኛ እንደተሰጠን ስለማስብ ነው። ባይዛው ትኩረት ማደርግባቸው ይሄንን ከማጥናት ባለፈ እነዚህን ነገሮች በእግዚአብሔር መንፈስ በክርስቶስ ኢየሱስ ጋር ባለን ህብረት በመንፈስ ነገሮችን የማየት የልቦናዎቻችን አይኖች የመከፈት እንደዚህ ያለ ስጦታ ለኛም ተሰጥቶናል ወገኖች። ይሄንን በድፍረት አምኜ ነው የምናገረው እና እሱም እንደዚህ ያለ ነገር እንደገጠመው እናስተውላለን። እና ወደ ላይ አወጣኝ፣ በምስራቅ በር በኩል ወዳለው ወደ እግዚአብሔር ቤት አመጣኝ ይላል። እንግዲህ ይሄ የምስራቅ በር ምንድን ነው? ይህን ቃል ስንመለከት አንደኛው የሚይዘን ነገር የምስራቅ በር በኩል የሚለው ነው። ይህ በር በምስራቅ በኩል ያለ በኢየሩሳሌም ያለ በር ነው። ኢየሩሳሌም 8 በሮች አሏት። ከነዚህ በሮች መካከል ደግሞ አንደኛው ይሄ የምስራቅ በር ጎልደን ጌት ይሉታል፣ ወይም ደግሞ ቢዩቲፉል ጌት ይሉታል። ለቤተ መቅደሱ በጣም ቅርብ የሆነ በር ነው። ወይም ደግሞ የምታስታውሱ ከሆነ በሐዋርያት ሥራ ላይ ዮሐንስና ጴጥሮስ የፈወሱት መራመድ የማይችለው ያ ሰው በመልካም መግቢያ መልካም ጌት ቢዩቲ ጌት በሚሏት ተቀምጦ ነበረ ይላልና በዛ አንጻር ያለ በር ነው። የሚገርማችሁ የምስራቅ በር መንፈሳዊ ትርጉም ያለው ክፍል ነው። ይሄ በር ኖርማል በር አይደለም። ሁሉም በሮች በነገራችን ላይ ስምና ምክንያት አላቸው፣ የተሰጡበት ምክንያት። አብዛኛውን እንግዲህ አይሁድና እስራኤል እንደምታውቋቸው የሚሰሩትን ስራ የሚሰሩት ከእግዚአብሔር በመጣ ድምፅና ከእግዚአብሔር በመጣ ትእዛዝ እንደሆነ እናስተውላለን። እና ይሄኛውን በር በምክንያት የተጠራ በር ነው። ይሄ በር ለመቅደሱም ቅርብ ነው። በዚህ በር ደግሞ አንጻር ያለው የደብረ ዘይት ተራራ ነው። የደብረ ዘይት ተራራ ነው። በዚህ በር አንጻር የምታዩት ከመቅደሱ ፊት ለፊት በሩ አለ። ከበሩ ፊት ለፊት የደብረ ዘይት ተራራ ፊት ለፊት ሆኖ እንመለከታለን ማለት ነው። አይሁድ በዚህ በር በነሱ እምነት መሲሁ ሲመጣ ይገባበታል ብለው ነው የሚያምኑት። መሲሁ ሲመጣ የሚገባበት በር ተብሎ በአይሁድ ልማድ የሚጠራ ነው። በቤተ መቅደሱ ቅርብ በር ነው እንዳልኳችሁ። ሌላው ያገኘሁትና በጣም የሚገርመው ነገር ደግሞ ኢየሱስ በማቴዎስ ወንጌል ምዕራፍ 21 ከ1 እስከ 12 ላይ ባለው ታሪክ ላይ ይሄ ታሪክ ጌታ ኢየሱስ ክርስቶስ ሆሳዕና ተብሎ በተጠራው ቀን በአህያ ውርንጫ ሆኖ ወደ መቅደስ እንደመጣ እናስተውላለን። እና የገባው በዚህ በር ነው። በጣም ነው የሚገርመው። መሲሁ መጥቷል። እነሱ በመጡት ባሰቡት መንገድ አልመጣም። ሰው በሚገባው ቋንቋ መሲሁ አልመጣም። ነገር ግን ትንቢቱም ትምህርቱም ተፈጽሟል ማለት ነው። ያሰቡትም ነገር ተፈጽሟል። እነሱ ነው በቻሪዮትስ ኦፍ ፋየር ወይም ሕዝቅኤል ባየው ሰረገላ ይመጣል ብለው ሕዝቅኤል ባየው መንኮራኩር ይመጣል ብለው አስበው ሊሆኑ ይችላል። ወይ በኤልያስ ሰረገላ ይመጣል ብለው አስበው ሊሆን ይችላል። ኢየሱስ ግን ሰው ሆኖ ከኛ እንደ አንዱ ሆኖ ያው ሁሌ የሚነካንና የሚባርከን የኢየሱስ ባህሪ እኔ ዛሬም ድጋሚ ስናገረው በጣም ይነካኛል። ሰው በሚመርጠው አይደለም ኢየሱስ የሚጠቀመው፣ ሰው በማይመርጠው ማለት ነው። ሰው በማይመርጠው በማያስበው መንገድ ነገር ግን የተናገረውን ነገር ይፈጽመዋል። ዛሬም በጌታ በኢየሱስ ክርስቶስ አይኖቻችን ይከፈቱ። ከግምታችን ውጪ በሆነው መንገድ እግዚአብሔር ግን ቃሉን ይፈጽመዋል። ከምናስበው ውጪ በሆነ መንገድ። ለዚህ ነው ከእግዚአብሔርን መጠበቅ በጣም ከእግዚአብሔር ጋር ህብረት እያደረጉ መሆኑ ከእግዚአብሔር ጋር ህብረት እያደረጉ መሆኑ የሚጠቅመው። በኃጢአት ሳንመላለስ እግዚአብሔርን በጽድቅና በቅድስና መጠበቃችን የሚጠቅመው የእግዚአብሔር ነገር በተገለጠ ጊዜ ማየት እንድንችል ያደርገናል። በኢየሩሳሌም ግን ይሄ ሊሆን አልቻለም። መሲያቸው ሲገባ መቀበል አልቻሉ። ሲቃወሙት
ሲያስቸግሩት ለመዳን የመጣው ብርሃንን መጨረሻ ላይ አሳልፈው ሲሰጡት እና ሲገሉት እናስተውላለን ማለት ነው። እና ይህ በር በዚህ ስፍራ ላይ የተጠቀሰው በምክንያት ነው። መጨረሻ ላይም ደግሞ በዚህ ምዕራፍ ላይ በቁጥር 23 ላይ የእግዚአብሔር ክብር መጨረሻ ላይ ከዚህ በር አካባቢ ተነስቶ ወደ ተራራው ወጣ ይላል። ይህም ደግሞ በጣም የሚገርም ነው። ተነስቶ የሄደው ወደ ደብረ ዘይት ተራራ ነው የእግዚአብሔር ክብር። በጣም የገረመኝ ይህንን ሳጠና እንግዲህ በደብረ ዘይት ተራራም ከከተማው ውጭ ያለ ተራራ ቢሆንም እግዚአብሔር አሁንም እድል እየሰጠ ነው ያለው። እግዚአብሔር አሁንም ትቶ ምድርን ለቆ አልሄደም ማለት ነው። በዛን ሰዓት ድጋሚ እግዚአብሔር በከተማቸው አይሁን እንጂ በቅጥራቸው አይሁን እንጂ እነሱ ባሰቡት እነሱ ባስቀመጡት ማዕቀብ ውስጥ አይሁን እንጂ ከዛ ውጪ ባለው ስፍራ ላይ ከዛ ውጪ ባለው በራሱ ከፍታ ላይ እግዚአብሔር አሁንም ጸንቷል። ክብር ለእግዚአብሔር ይሁን። ይሄ ከፍታው ደግሞ የኢየሱስ ክርስቶስ ምሳሌ ነው። ዛሬ ይህንን ቃል ራሱ ስንሰማ ሕዝቅኤልን ስንሰማ ወንጌል ለማይመስለን ሰዎች አንድ ነገር እናገራለሁ። ወንጌል ለማይመስለን ሰዎች ማለት ነው። የሕዝቅኤልን እነዚህ ከባባድ የሚመስሉ የእግዚአብሔር ቃል ክፍሎችን ስንሰማ እንደዛ ለማንረዳ ሰዎች እግዚአብሔር በሰው ቋንቋ በሰው ቅርጽ እኛ በሰራነው ፍሬም ውስጥ አይገለጥም ወገኖች። ስለዚህ እግዚአብሔር ከናንተ ከተማ ውጪ ነው ያለው። እግዚአብሔር ከናንተ ሐሳብ ውጪ ነው ያለው። ስለዚህ አሁንም ግን በዚህ ተራራ ላይ መሆኑ አሁንም ደግሞ ከፍታችን በሆነው በክርስቶስ ኢየሱስ ላይ መሆኑ ወደሱ የመጣ ሁሉ እንዲድንበት ነው። ወደሱ የመጣ ሁሉ እንዲያመልጥበት ነው። ስለዚህ ወገኖች ይሄንን የምትሰሙ በመሃልም ቢሆን ይሄንን ጥሪ ማቅረብ እፈልጋለሁ፣ መንገር እፈልጋለሁ፣ አትሊስት እንድታውቁት እፈልጋለሁ። ምክንያቱም የዚህ የሕዝቅኤል መጽሐፍም የክርስቶስ ኢየሱስ ወንጌል ክፍል ነው፣ የወንጌሉ ክፍል ነው። በምሳሌ እያደረገ እግዚአብሔር ለሚመጣው ለሚገለጠው መሲህ እያዘጋጀን እያስተማረ እስራኤልን እያዘጋጀና እያስተማረ ያለበት ክፍል ነው። አስተውሉ። መሲሁ በመጣ ጊዜ ሊቀበሉት አልቻሉም። እነሱ ይገባበታል ባሉበት በር ገብቷል። ነገር ግን የገባው በአህያ ስለሆነ አላስተዋሉትም ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ጌታችን መድኃኒታችን ወደ ደብረ ዘይት ተራራ መመላለሱ ራሱ በኋላ ላይ ወደዛ ተራራ ደጋግሞ መሄዱ፣ በዛ መጸለዩ፣ በዛ ኳየት ታይም ማሳለፉ፣ ከአባቴ ጋር አወራለሁ ማለቱ ምን አይነት መንፈሳዊ ትርጉም እንዳለው አሁን ኮኔክት አድርገን ማየት እንችላለን ማለት ነው። እና የእግዚአብሔር ክብር በዛ ስፍራ ላይ እንደወጣ እናስተውላለን። ስለዚህ በተራ ቁጥር 2 ላይ እንግዲህ የእግዚአብሔር ፍርድ በመሪዎች ላይ የሚጀምርበትን እናያለን። እስካሁን የቆየነው ቁጥር 1 ላይ ነው። 2 ላይ መሪዎቹን ያያቸዋል። በሕዝቅኤል ራእይ ውስጥ እንግዲህ የእግዚአብሔር መንፈስ ወደዚህ በር ከወሰደው በኋላ በዛ በር አካባቢ ጋር 25 የሚሆኑ መሪዎችን እናገኛለን። እዚህ ጋራ በጣም እኔም ሳጠናው በጣም ገርሞኛል። እንግዲህ በእነዚህ መሪዎች ላይ ነው የእግዚአብሔር ፍርድ ሲወጣ የምንመለከተው። በእነዚህ መሪዎች ላይ ነው እንግዲህ የፍርዱ ምክንያት እግዚአብሔር እንዲህ አለኝ፣ እነዚህ ሰዎች ተንኮልን የሚያቅዱና በዚች ከተማ ላይ ክፋትን የሚመክሩ ናቸው ይላል። እዛው ከቁጥር 2 ጀምሮ ወደ ታች እንደተነበበው ቃሉን ስናስተውለው እንግዲህ እነዚህ ሰዎች በከተማ ደረጃ በጣም በሰፊው በግለሰብ ደረጃ አይደለም፣ በከተማ ደረጃ እንግዲህ በአገር ደረጃ ኢየሩሳሌም ከተማም እንደ ሀገርም ኮንሲደር ትደረጋለች። በዛ ደረጃ ተንኮልን የሚያስቡ ናቸው እና እግዚአብሔር ይሄን አልወደደውም ወገኖች፣ አልወደደውም። ይሄንን በዛ ደረጃ ህዝብን ለማሳት የሚያስቡ ናቸው ወይ ቡድን ናቸው ማለት ይቻላል። እንግዲህ 25 ብሎ በቁጥር ከገለጻቸው ከነዛ ውስጥ ደግሞ 3ቱን በስም ጠርቷቸዋል። ቅድም እንደተነበበው ሳሪ እንዳነበበችልን በቁጥር በስም የገለጣቸው ሰዎች አሉ እና እነዚህ ሰዎች ተደራጅተው የሚንቀሳቀሱ በከተማ አሁን ላይመስል ይችላል። አሁን ይሄንን ስታነቡት እንደዚህ ላይመስል ይችላል። ነገር ግን እነዚህ ሰዎች የእግዚአብሔርን ሕዝብ ለመበዝበዝ የእግዚአብሔርን ሕዝብ ለማሳት ተደራጅተው የሚሰሩ 25 መሪዎች ናቸው። በከተማ ደረጃ ክፋት ያስባሉ።
እግዚአብሔር አድማን ይጠላል። እግዚአብሔር ከሱ መንገድ ውጪ የሆነውን ከቃሉ ውጪ የሆነውን በተለይ ደግሞ እንደ አማኝና እንደ ክርስቲያን በክርስቶስ ኢየሱስ ሐሳብ ውስጥ እንዳለን ሰዎች የተሰጠን እንድንኖርበት የተሰጠን በክርስቶስ የተሰጠን ህይወት አለና ከዛ ውጪ በሆነው ነገር ውስጥ ስንሰማራ እግዚአብሔር ደስ አይለው እና አንደኛው የፍርዳቸው ምክንያት ነው። መዝሙር 127 1 ላይ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይደክማል ይላል እና እነዚህ ሰዎች 25 ሆነው በከተማዋ ላይ ቢያሴሩም ተንኮልን ቢያስቡም የእግዚአብሔር እጅ ግን ስትቀድማቸው እንመለከታለን። ስለዚህ የሚቀድም የእግዚአብሔር እጅ አለ። በኢየሱስ የሚቀድም የእግዚአብሔር እጅ አለ። እነዚህ ሰዎች በከተማ ደረጃ ያው እንደሚያሴሩ እናያለን። እንግዲህ ዛሬም ጠባቂያችን እግዚአብሔር ነው። አሜን። ዛሬም ጠባቂያችን እግዚአብሔር ነው። ክብር ለኢየሱስ ይሁን። ሁለተኛው ምክንያት የፍርዱ ምክንያት ሁለተኛው ምክንያት እነዚህ ሰዎች እነርሱም ቤቶች የሚሰሩበት ጊዜ አሁን አይደለም፣ ይህች ከተማ ድስት ናት እኛም ስጋ ነን ይላሉ። ይህች ከተማ ድስት ናት እኛም ስጋ ነን የሚለው ይሄ አባባል ነገር ነው። የሆነ በነሱ ዘንድ እንዳለ የሆነ እንዴት እንደምገልጸው አላውቅም፣ ብቻ ያለ በዛን ወቅት የሚነገር ሊሆን ይችላል፣ ግን የተለመደ አባባል ምን ለማለት ነው? በድስት ውስጥ ያለ ስጋ በመብሰል ሰዓት በመልካም ሆኖ እንደሚበስል ይታሰባል። ነገር ግን ከድስቱ ውጪ በፍሙ ላይ በሚቃጠለው እሳት ላይ የወደቀው ግን በመልካም ሁኔታ አይደለም ያለው ተብሎ ይታሰባል። ስለዚህ በድስት እንደተከደነ ስጋ በዛ ውስጥ በሴፍ ሁኔታ መልካም በሆነ ሁኔታ ውስጥ እንኖራለን ብለው ያስባሉ። ይህንን ማሰባቸው ባልከፋ፣ ይህንን እያሰቡ ያሉት እግዚአብሔር የሚናገረው ሌላ፣ እግዚአብሔር የሚናገረው እግዚአብሔር እየተናገረ ያለው በእግዚአብሔር የመጣው ትንቢት በእግዚአብሔር የመጣው ድምፅ ህዝቡ ለዚህ እንዲዘጋጅ እየተናገረ አይደለም። እግዚአብሔር የሚያወራቸው ነገር ሌላ ሆኖ ሳለ ነው እነዚህ ሰዎች በቀላል አማርኛ ያደረጉት አንድ ነገር እግዚአብሔር ተርም የሰጠውን እግዚአብሔር ስም የሰጠውን እግዚአብሔር የተናገረውን ቃል በራሳቸው ይተረጉሙታል ማለት ነው። ለምሳሌ ጊዜው አሁን ነው ሲል ነው አይደለም፣ አሁንማ በቃ ዘናብነን ቤት ሰርተን ምናምን ለመኖር ነው። ይሄ መልእክት እኮ የምርኮ መልእክት እኮ የመጣው ለሚቀጥለው ዘመን ነው። ሪተርሚኖሎጂ ብለን ብንጠራው ተርሚኖሎጂ የተሰጠውን እግዚአብሔር በቃሉ የሰየመውን ይሄ ነው ብለው ያለውን ነገር በራሳቸው ትርጓሜ መስጠት፣ በራሳቸው መፍታት። አሁን ቅድም ስለ መፍታት መልካምነት ልናገር የሞከርኩት አንዱ ይሄ ነው። የእግዚአብሔር የሆነውን ነገር በራሳችን ፍቺ መስጠት፣ በእግዚአብሔር መንፈስ ያልሆነ ፍቺ፣ ከእግዚአብሔር ያልሰማነውን ፍቺ ይሄ ነው ማለት በነገራችን ላይ መገለጥ አይደለም፣ ከእግዚአብሔር ሐሳብ ጋር መጣላት ነው። እግዚአብሔር ነው ያለውን ነው እኛ ነው ብለን መጥራት ያለብን። እግዚአብሔር ያለው ድረስ መሄድ የመታዘዝና እግዚአብሔርን የመስማት ምልክት ነው። እና እነዚህ ሰዎች ግን እግዚአብሔር ይመጣ ያለውን የተናገረውን ምርኮ አንሰማ ብለው ህዝብን እያዘናጉ በዛን ሰዓት ሌላ ስራ ይሰሩ ነበር ማለት ነው። የእግዚአብሔር ለቆ እየሄደ ሳለ የእግዚአብሔር ክብር ከከተማው እየወጣ እያለ እነሱ ግን እንዳለ አድርገው ህዝብ እንዳያስተውል፣ ቤተክርስቲያኑ ህብረቱ በዛ ያለው እንዳያስተውል አድርገው ይቀጥላሉ ማለት ነው። መሪነታቸውን ይቀጥላሉ፣ አገልግሎታቸውን ይቀጥላሉ፣ ሌላ የሚያደርጉትን ነገር በሙሉ ይቀጥላሉ። በዚህ እግዚአብሔር በጣም ደስ አይለውም ወገኖች፣ በዚህ እግዚአብሔር በጣም ደስ አይለውም። ስለዚህ የእግዚአብሔር ፍርድ የማይቀር መሆኑን ከዚህ እንገነዘባለን ማለት ነው። ስለዚህ የሚሰማው ይሄንን ሲሰማ እና ሲመለከት ከዚህ ውስጥ መማር አለብን። እግዚአብሔር ካለው መንገድ ውጪ የሚሄድ ሰው ለጊዜው ነው ወገኖች። የእግዚአብሔር እጅ በምትመጣበት ሰዓት ዋጋውን የማይቀበል ማንም የለም ማለት ነው። እግዚአብሔር እንዳልተቆጣ አድርገው በመናገር ማለት ነው። እስኪ ከዚህ ጋር ተያይዞ ከሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 3 እስከ 4 ያለውን ክፍል በፍጥነት አነባለሁ።
ይህ ነገር በእኛ ጊዜም እንደሚሆን የእግዚአብሔር ቃል እየነገረን ስላለ ማለት ነው። የእግዚአብሔር ቃል እየነገረን ስላለ በመጨረሻው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንደሚመጡ ይህን በፊት እወቁ። እነርሱም የመምጣቱ ተስፋ ቃል ወዴት ነው? የአባቶች ከሞቱበት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራልና ይላሉ። የመምጣቱ ጌታ ኢየሱስ ክርስቶስ ይመጣል ስትሏቸው የመምጣቱ ተስፋ የት አለ? ይሄው ዓለም ከአባቶች ጊዜ ጀምሮ ጸንታ እየኖረች ነው። ምንም የተለወጠ ነገር የለም። ስለዚህ የሚያስፈራ ነገር የለም። እግዚአብሔር እንደሆነ በንስሐ ይቀበለናል የሚል አመለካከት አላቸው። አንጠፋም ኃጢአት ብናደርግም የሚል ትምህርት አላቸው። መንገዳቸውና አካሄዳቸው ከዚህ ጋር እጅግ በጣም የተዛመደ ሲሆን እንመለከታቸዋለን ማለት ነው። ይሄ ቃል የሚያስተምረን የእግዚአብሔርን ጽድቅና እውነት ከመከታተል ይልቅ በማዘናጋት ህዝብን የሚመሩ መሪዎችን የክርስቶስ ኢየሱስ ወንጌል የጌታ ኢየሱስ ክርስቶስ ከሙታን መነሳትና የመምጣቱ ተስፋ ላይ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ በድጋሚ ስለመምጣቱ ነውና ከዚህ ከሁለቱ ከወንጌል መልእክት ውጪ የሆነ መልእክት አላቸው። ይህ መልእክት ደግሞ ሰዎችን ከምድር ጋር የሚሰፋ መልእክት ነው ማለት ነው። ስለዚህ ይሄንን እንድናስተውል ከዚህ ቃልም እንድንማር እፈልጋለሁ። ወዲያው የእግዚአብሔር ፍርድ በትንቢት መልክ ነው የመጣላቸው። እንግዲህ በትንቢት መልክ መምጣቱ መንፈስ ቅዱስን ተሞልቶ በስልጣን ቃል መናገሩን እናስተውላለን። ስለዚህ እዚህ ጋር እግዚአብሔር እንዲነገርበት የወደደው የፍርዱ ቃል በትንቢት መልኩ እንደሆነ እናስተውላለን እና በቁጥር 5 ላይ የእግዚአብሔር መንፈስ በላይ ወረደ እንዲህም አለኝ ብሎ በኃይለ ቃል ተሞልቶ እግዚአብሔር የተናገረውን ፍርድ በእነዚህ መሪዎች ላይ ይናገራል። ፍርዱም ምንድነው? እናንተ ከተማይቱ ድስት አትሆንላችሁም። ብዙ ሰዎችን ገላችኋል። የሞቱት ሰዎች ለነሱ ድስት ትሆናለች። ለእናንተ ግን ሰይፍን ፈርታችኋል። በፈራችሁት ሰይፍ ግን ትበላላችሁ፣ ከከተማም ትወጣላችሁ እያለ የእግዚአብሔር ሐሳብ ለነሱ ይሄ እንደሆነ በፍርድ ይናገራል ማለት ነው እና ነብዩ በመንፈስ ተሞልቶ ማለት በትንቢት መልክ ማለት በስልጣን ቃል ነገሩ ወደ ፍጻሜ በሚመጣበት መንፈስ ውስጥ ሆኖ በኃይል ሲናገር በዚህ ስፍራ ላይ እንመለከታለን ማለት ነው። እንግዲህ የፍርዱ ዓላማ ደግሞ በቁጥር 10 ላይ እንደምንመለከተው በዚያን ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ ይላል። ወገኖች እግዚአብሔርን የሚያውቁት ከኃጢአት የተነሳ ከሆነ በፍርድ ነው። ከጸጋ የተነሳ ከሆነ ደግሞ በጽድቅ ነው እግዚአብሔር የምናውቀው። ከኃጢአት የተነሳ እግዚአብሔርን ማወቅ የሚፈልግ ሰው ካለ በፍርድ እግዚአብሔርን ማወቁ አይቀርም። ማንም እግዚአብሔርን ሳያውቅ የሚቀር ማንም የለም። ስለ ጌታ ስለ ኢየሱስ ክርስቶስም ስለ መድኃኒታችንም የወጉትም ያዩታል ተብሎ እንደተጻፈ እናስተውላለን። የወጉትም ያዩታል። ስለዚህ እሱን ኢንካውንተር የማያደርግ ማንም የለም። የወጋውም ቢሆን ያመለከውም ቢሆን ማለት ነው። ስለዚህ በኃጢአት ኢንካውንተር ልናደርገው ብንፈልግም በምድር ኃጢአት እያደረግን ዘመናችንን ፈጅተንም የምናገኘው ራሱን ነው። ከሱ ጋር ደግሞ ተስማምተን በጽድቅ ስንሄድ ደግሞ በእግዚአብሔር ጸጋ በእግዚአብሔር ስጦታ ደግሞ የምናገኘው ራሱን እንደሆነ ከዚህ ክፍል መማር እንችላለን። ስለዚህ መምረጥ የኛ ፋንታ ነው። የመረጣችሁት ደግሞ ያድናችኋል ማለት ነው። የሚያድነው ደግሞ ልጁ ኢየሱስ ክርስቶስ ነው። ልጁ ያለው ሕይወት አለውና ክብር ለኢየሱስ ይሁን። በቁጥር 13 ላይ የበናያስ ልጅ ፈላጥያ መሞትን እንመለከታለን። ይህን ክፍል ስናጠና ሕዝቅኤልን በደንብ እንድናስተውለው ያደርጋል። ሕዝቅኤል በዚህ ክፍል የነብዩ ልብ ምን አይነት እንደሆነ ማስተዋል እንችላለን። በጣም ነው የሚገርመው። በኃይል ተሞልቶ በስልጣን ቃል በእሳት በመንፈስ ቅዱስ በላዩ ላይ መጥቶለት የተገለጠ መንፈስ በላዩ ላይ መጥቶለት እየተናገረ ነገር ግን ፍርዱ የሚፈጸምበት አንዱ ከወጣው ቃል የተነሳ
ከወጣው የሚባል ኃይል ካለው ከእግዚአብሔር ኃይል ካለው እንደ ሁለት ሰይፍ እንደ ሁለት አፍ እንዳለው ሰይፍ የተሳለው ቃል አግኝቶት ይሄ ሰው ከፍርድ የተነሳ ሞትን ሲቀበል ሕዝቅኤል በዚህ ሰዓት አልቻለም። በቃ ተደፍቶ ወደ እግዚአብሔር ሲጸልይ እንመለከታለን። ይሄ ነገር አንድ ነገር ያረጋግጥልናል። ፍርዱ የሕዝቅኤል እንዳልሆነ እንመለከታለን። ወገኖች የልቡን ሐሳብ አይደለም የተናገረው። በትንቢት ቃል የመጣው የነብዩ የልብ ሐሳብ አይደለም። በእነዚህ ሰዎች ላይ እንዲፈረድ የነብዩ የልብ ሐሳብ አይደለም። ስለዚህ ትንቢት የሰው የልብ ሐሳብ መሆን የለበትም ማለት ነው። እዚህ ጋር ስናስተውል ትንቢቱን ተናግሮ ፍርዱን ተናግሮ ፍርዱ የወጣበት ሰው ሲሞት እሱ የሚያስለቅሰው ምንድነው? ምክንያቱ መልእክቱ የሱ ቢሆን ኖሮ ኢንቴንሽኑ ቢሆን ኖሮ ሞቲቭ ቢሆን ኖሮ እገላቸዋለሁ አጠፋቸዋለሁ እያለ ቢሆን ኖሮ የተናገረው ይሄ ሰው ሲሞት እሱ የሚያለቅስበት ምን ምክንያት አለው? ምንም ምክንያት የለውም ነበር። ስለዚህ እየተናገረ ያለው መልእክት የእግዚአብሔር መሆኑን ማሳያ ነው። በነገራችን ላይ ወዲያው ወድቆ በአገልጋይ በእውነተኛ አገልጋይ ልብ ለዚህ ሰው እንደገና ሲማለድና እግዚአብሔርም ሲመልስለት እዚህ ጋር እናስተውላለን። እንግዲህ እግዚአብሔር ይህን ልብ ለኛ እንዲሰጠን የእግዚአብሔርን ብቻ የምንናገርበት ቦልድነስ ደግሞ በክርስቶስ ኢየሱስ ስም ዛሬ ይሰጣል። የእግዚአብሔር የሆነውን ብቻ የምንናገርበት ከኛ ልብ ጋር የማይገናኝ ከኛ ልብ ጋር ያልተያያዘ ልባችንም ደግሞ ከተያያዘ ከክርስቶስ ኢየሱስ ልብ ጋር ተያይዞ መናገር ይሁንልን። የሱን ተናግረን መጨረስ ይሁንልን። ክብር ለኢየሱስ ይሁን። ከሕዝቅኤል የምንመለከተው እንግዲህ ከመጀመሪያው ከመተንተኑ ከመጀመሪያው እንግዲህ መጽሐፉ ሲተነተን ጀምሮ ስታዩት በልጅ ነው፣ በእድሜውም በጣም ወጣት እንደሆነ እናስተውላለን። እና ከዛ ጀምሮ ብንቀና እኔ ጥሩ ነው ብዬ አስባለሁ። የሚያደርገውም ነገር የሚመለከተው ከሰማይ ዓለም የሚመለከተው ከምድር ላይ የሚናገረው በምርኮ ስፍራ ላይ መሆኑ እግዚአብሔርን የሚያወራበትን ነገር ስንመለከት እንደው እንድናውቀው የሚፈልገው እግዚአብሔር ያንን ነው ብዬ ስለማመን ማለት ነው። ኖርማሊ ዝም ብለን እንድንገረም መንኮራኩሩ ምንድነው እንትኑ ምንድነው ምናምን እንድንል ብቻ አይመስለኝም የእግዚአብሔር ሐሳብ። ዛሬ በዚህ ያለንን ሰዎች ለማስተማር ከሆነ እግዚአብሔር በእግዚአብሔር ቃል የሚያስተምረን መንፈስ ቅዱስ በቃሉ የሚያስተምረን እሱን መምሰል ነው፣ ልጁን መምሰል ነው፣ ከሱ ጋራ መሄድ ነው። እና ሕዝቅኤል ላይ የምናየውም ይሄንን የምህረት የእውነተኛ የእግዚአብሔር ሰውነት ልብ በሕዝቅኤል ላይ አግኝቼዋለሁና ይህ ደግሞ በእኛም ላይ በክርስቶስ ኢየሱስም ይሆንልን፣ በጌታ በኢየሱስም በእኛ ላይ ይሆንልን እና የእውነት አገልጋይ ምሳሌ ሆኖ አየሁት ማለት ነው። እዚህ ጋር ሁለተኛው ክፍል ላይ ይሻገራለሁ። ሁለተኛው ክፍል እንደ መጀመሪያው ላይ እንደተነጋገርነው የእስራኤል መመለስ ምሳሌ ነው እና ከቁጥር 16 ጀምሮ እንደዚህ ይላል። ስለዚህ እንዲህ በል ጌታ እግዚአብሔር እንዲህ ይላል፣ በአሕዛብ መካከል ብሰዳቸውም በሀገሮች መካከል ብበትናቸውም በሄዱበት ሀገር ሁሉ መቅደስ ሆንኳቸው። እና እንግዲህ እግዚአብሔር እንደበተናቸው ያውቃል። አሁን ፍርድን ሰጥቷል። ስለ መሪዎችም አይተናል። እና እግዚአብሔር ግን ፈጽሞ ጨክኖ የማጥፋት ይሄ ዲስትራክሽን የእግዚአብሔር አይደለም ወገኖች። ዲስትሮይ ሊያደርግ አይደለም እግዚአብሔር ሊመልስ እንደሆነ የምናስተውልበትን ክፍል እናያለን። እግዚአብሔር ዓላማው እርሱን ማወቃቸውና መመለሳቸው ስለሆነ በሄዱበት ሁሉ ጸሎታቸውን ይሰማል ማለት ነው። መቅደስ ሆንኳቸው ሲል እግዚአብሔር ጸሎታቸውን እሰማለሁ፣ በሄዱበት ስፍራ ላይ መስዋዕታቸውን እቀበላለሁ፣ ደግሞ እጠብቃቸዋለሁ። መቅደስ ሆንኳቸው ሲል ከቨር ማድረጌን አልተውም፣ ፕሮቴክሽኔን አልተዋቸውም፣ በትኛቸዋለሁ። አዎ አጥፍተዋል፣ አስወጥቼ ለምርኮ ሰጥቻቸዋለሁ። ግን በሄዱበት ስፍራ ደግሞ እኔ ጊዜያዊ መቅደስ፣ አነስተኛ መቅደስ ማለትም ቴምፕሉ በኢየሩሳሌም ያለው ያ ትልቁ ቴምፕልን እንኳን ባያገኙ እግዚአብሔር እኔ ራሴ፣ ክብር ለኢየሱስ ይሁን፣ እኔ ራሴ መቅደስ ሆናቸዋለሁ ይላል። በእውነት ይሄ ቃል
ዛሬ ይህንን ቃል በሚሰማ በሆነ ሰው ላይ በብቸኝነት ውስጥ ላለ ሰው በጌታ በኢየሱስ ክርስቶስ ስም ይሁንለት። በጣም የሚያወራው ሰው ያጣ ሰው አይዶን ነው መንፈሴ ላይ በጣም እንደዛ ስለሞላ እናገረዋለሁ። እግዚአብሔር መቅደሴ ነው እያለ እየጸለየ የእግዚአብሔር መገኘት እንዲሰማው በኢየሱስ ስም ጸልያለሁ። በምርኮ በተበተነ ህዝብ መካከል የለመደውን ባጣ ህዝብ መካከል ደስታውን ባጣ ህዝብ መካከል እግዚአብሔር እኔ መቅደስ ሆንላችኋለሁ ይላል። ክብር ለኢየሱስ ይሁን። እኔ መቅደስ ሆንላችኋለሁ፣ እኔ ሰማችኋለሁ። የምትጸልዩትን ጸሎት ወደ እኔ ሰማለሁ። ክብር ለኢየሱስ ይሁን። እኔ ከለላይን ዛሬም አላቆምኩም አልተውኩም ይላል እግዚአብሔር። ይህንን ነው የሚያሳየው። ኃጢአት በመስራት ልቡ የደከመ ሰው ካለ ወደ እግዚአብሔር ለመመለስ በፈለገ ጊዜ እግዚአብሔር መቅደስ ይሆንላችኋል። አንዳንድ ጊዜ ኃጢአት ሲበዛብን የምናደርገው ነገር ስናጣ ሰምቶ ንስሐ የሚቀበል ሰው የምንፈልግበት ጊዜ አለ። አሁን በአዲስ ኪዳን እንደዛ አይደለም፣ ግን ካሉበት ጭንቀት የተነሳ ከድካማቸው የተነሳ ከከበባቸው ኃጢአት የተነሳ አንዳንድ ጊዜ መሆን የሚፈልጉትን ነገር ሳይሆኑ ያልፈልጉትን ነገር እየሆኑ የሚኖሩ ሰዎች እግዚአብሔር በምርኮ ነው እኮ በስደት ምን ማለት ነው? ከእግዚአብሔር ተወስዳችሁ ከእግዚአብሔር ወጥታችሁ በድካም ውስጥ በምትኖሩበት በዛ ውስጥ የሚሰማ አምላክ አለ። ክብር ለኢየሱስ። በዛ ውስጥ ጸሎትን የሚሰማ መልሶ ህይወትን የሚሰጥ ወደ ተስፋዋ ምድር የሚመልስ ወደ ኢየሱስ ክርስቶስ ወደ ልጁ እቅፍ የሚያስገባ እግዚአብሔር አምላካችሁ ነው። ዛሬ እግዚአብሔር በዚህ ቃል መንፈስ በኢየሱስ ስም ያገኛችሁ፣ ባላችሁበት ቦታ ላይ እግዚአብሔር ያገኛችሁ። ይህ ቃል በጣም የሚገርማችሁ የእግዚአብሔርን መፍረዱን አይተው የሚሰናከሉ ሰዎች አሉ። እንዴ እኔ እዚህ ሀገርማ በተለይ ወንጌል በምመሰክርበት ሰዓት አንደኛው ቻሌንጅ የሚሉን ምንድነው? መጽሐፍ ቅዱስን አንብቤያለሁ ይላሉ። እግዚአብሔር ጨካኝ ነው ይላሉ። ሰዎችን በሳት ሲያጠፋ አይተናል ይላሉ። እንደዚህ አይነት ክርክር የገጠመኝ ጊዜ አለ። በጣም በሚገርማችሁ ሁኔታ የእግዚአብሔር ዓላማና ሐሳቡ ሰውን ማጥፋት አለመሆኑ ይሄ ማስረጃ ነው። የእግዚአብሔርን ልብ እናውቅበታለን ይሄ ክፍል ማለት ነው። ምክንያቱም እግዚአብሔር ለመመለስ አልኳችሁ ቅድም ቢመለሱ እኮ እግዚአብሔር ቀስ እያለ ከመቀመጫው ከኪሩቤሉ ወደ መቅደሱ መድረክ፣ ከመድረኩ ወደ በሩ፣ ከበሩ እያለ ነው የሄደው። ከዛም ደግሞ ጥሎ ከተማውንና ምድሩን እግዚአብሔር አልሄደም። አሁንም የመዳን ተስፋ አለ። ነገር ግን እግዚአብሔር ፊት የማይቆመውን በያዙ ጊዜ ራሱ ፍቅር የሆነው እግዚአብሔር ራሱ ጽድቅ የሆነው እግዚአብሔር ከሰዎቹ ሳይሆን፣ ምክንያቱም እግዚአብሔር ኃጢአተኛውን ይወደዋል፣ የማይወደው ኃጢአቱን ስለሆነ ማለት ነው። እነሱን እሱ ፊት መቆም ያስቃታቸው ነገር እነሱ የተላበሱት በውስጣቸው ያለው ልምምዳቸው ህይወታቸው። ስለዚህ እግዚአብሔር እንደዛም ብትሆኑ ይላል እኔ መቅደስ ሆናችኋለሁ። አያችሁ፣ ሞቲቭን እንድናውቅ እግዚአብሔር ይፈልጋል፣ ልቡን እንድንረዳው። የእግዚአብሔር ልብ መመለስና ማቆም ነው። ፍርዱ የሚመጣውም ከምን የተነሳ እንደሆነ፣ መንገዱን ካለመቀበል የተነሳ እንደሆነ፣ ከእግዚአብሔር ጋር መጋጨት የሚመጣውም ከእግዚአብሔር ሐሳብና በሱ ፊት ከማይሆነው ከሌላ አማልክት ጋር ህብረት ከማድረግ የተነሳ እንደሆነ በዚህ ቃል በደንብ ማስተዋል እንችላለን ማለት ነው። ስለዚህ ወደ ዋናው ተስፋ ልሂድ ጊዜንም ለመቆጠብ። ዋናው ተስፋ እንግዲህ በዚህ ክፍል ላይ እንደምንመለከተው የልብ መቀየር በዚህ ክፍል ላይ እንደ ዋና ተስፋ ለእስራኤል የተሰጣት የመመለስ ተስፋ ቢሆንም በዋነኛነት ግን ተስፋው የልብ መቀየር ነው። በቁጥር 19 ላይ የማያወላውል ልብ እሰጣቸዋለሁ፣ አዲስ መንፈስ በውስጣቸው አኖራለሁ፣ ድንጋይንም ልብ በውስጣቸው አወጣለሁ፣ ስጋ ልብም እሰጣቸዋለሁኝ ይላል። ክብር ለእግዚአብሔር ይሁን። ስለዚህ ትእዛዜን ይፈጽማሉ፣ ሕጌን ይጠብቃሉ፣ እነሱም ሕዝቤ ይሆናሉ፣ እኔም አምላካቸው እሆናለሁ። ክብር ለእግዚአብሔር ይሁን። እንግዲህ እግዚአብሔር ከተናገረ ይሆናል ወገኖች። ይሄ የዳግም መወለድ ምሳሌ ነው። በእርግጥ
የዳግም መወለድ ምሳሌ ነው። የመጨረሻው የዚህ ቃል ፍጻሜ በክርስቶስ ኢየሱስ የተደረገው የዳግም ውልደትን እና የልብ መቀየርን የአዲስ መንፈስ መቀበልን ምሳሌ ተደርጎ ወይም ደግሞ በዛ ላይ የተነገረ ትንቢት ነው። በዛ ላይ የተነገረ ትንቢት ነው። ለምሳሌ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ላይ ኒቆዲሞስ ወደ ኢየሱስ መጥቶ ሲጠይቀው ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት አያገኝም ብሎ ነግሮታልና ይሄ ደግሞ ማለት ምንድነው? አዲስ ልብ ካልተቀበለ እንደማለት ነውና ምክንያቱም ደግሞ እግዚአብሔርን ማምለክ የሚቻለው በተቀየረ ልብ ብቻ ስለሆነ ነው። ወገኖች እግዚአብሔርን ላለማምለክ ምክንያት የሆነን እኛ እንደምንደረድረው ስራችን አይደለም። እኛ እንደምንደረድረው ያናደዱን ያስቀየሙን አገልጋዮች አይደሉም። እኛ እንደምንለው የተለያየ ሁኔታ አይደለም። ወገኖች ያ እንኳን ምክንያት ቢሆን በዛ ምክንያት ልባችን ተነክቷል ማለት ነው። በዛ ምክንያት ልባችን ተቀይሯል ማለት ነው። በዛ ምክንያት ልባችን ተጎድቷል። ስለዚህ ነፃ መውጣት አለብን ማለት ነው። ነፃ መውጣት አለብን ማለት ነው። እኔ በዴሊቨራንስ ላይ አገለግላለሁ እና ከሚገጥሙኝ ነገሮች አንዱ ምንድነው? ሰዎች በቢተርነስ በግሪፍ በሐዘን ካውንስልም ስናደርግ ሰዎችን የሚገጥመን በቃ ይሄ በእንደነዚህ አይነት ሁኔታ በሰዎች በሁኔታዎች ከደረሰባቸው ነገሮች የተነሳ ከቤተ ክርስቲያን የሸሹ ይመስሏቸዋል። ነገር ግን ሐሳቡ እንደዛ ቢሆንም የሸሹት ከዛ ስፍራ ብቻ ሳይሆን ከእግዚአብሔርም ልብ እስከሚሸሽ ድረስ በዛ መልኩ አታክ መደረግና መጎዳት እንዳለ እናስተውላለን። ስለዚህ ልብ ካልተቀየረ ከእግዚአብሔር ጋር ህብረት ማድረግ በጣም አስቸጋሪ ነው። ለዚህ ነው እግዚአብሔርም ሙሴን ልብህን ጠብቅ ብሎ የተናገረበትን ስፍራ እናስተውላለን እና ልብ መጠበቅ የግድ የሚያስፈልግ ነገር ነው ማለት ነው። በሁለተኝነት ደግሞ የቀድሞ ልብ አዲስ መንፈስ መያዝ አይቻልም። ጌታ ኢየሱስ ክርስቶስም ተናግሮታል። በአሮጌ አቆፋዳ አዲስ የወይን ጠጅ አይጨመርም ብሎ ጌታ ኢየሱስ ክርስቶስ ተናግሯል። ስለዚህ ድሮ ሲያመልኩ የነበረውን አይነት የአምልኮ ስርዓት ይዞ ድሮ ለአምላክ ያላቸውን አይነት ዕውቀት ይዘው ድሮ ብለው የሚደረድሩትን በቃ ከዓለም ከጨለማ ይዞ የመጣን ዕውቀት ይዞ እንግዲህ ስታይልም ከሆነ ወይም የአምልኮ መንገድም ከሆነ በዛ መንገድ ግን ከእግዚአብሔር ጋር ኢንካውንተር ማድረግ አይቻልም እና እግዚአብሔር የሰጠው ዋናው ተስፋው የልብ መቀየር ነው እና በዚህ ምዕራፍ ላይ በደንብ እንዲጮህ ከተፈለገ መጮህ ያለበት ክፍል ምንድነው? የልብ መቀየር ነው። የተሰጠው ተስፋ ማንኛውም በምድር ላይ ያለ ምክንያቱም ጌታ ኢየሱስ ክርስቶስ ሲመጣ እግዚአብሔር ዓለሙን ሁሉ ወዶ ነው የሚለው። ዓለሙን ሁሉ እግዚአብሔር ይውደድ እንጂ ከእግዚአብሔር ጋር ኢንካውንተር የሚያደርገው በዚህ መንገድ ልቡ የተቀየረ ህዝብ ብቻ ነው ማለት ነው እና ይህም እንግዲህ በጌታ በኢየሱስ ክርስቶስ ሊፈጸም ስላለው መዳን ከዛ በፊት በትንቢት እንደተነገረ እናስተውላለን። ለኛ ደግሞ የተፈጸመውን መዳን ሕዝቅኤል እንዳየው ዛሬ ማስተዋል ችለናል ማለት ነው እና እንደ ንዑስ ተስፋ ደግሞ እግዚአብሔር የሰጠው የእስራኤል ከግዞት ወደ ሀገር መመለስ ነው። እስራኤል ከግዞት ሀገር ማለትም ከባቢሎን ከተበተኑበት ሀገር ወደ ሀገራቸው ወደ ኢየሩሳሌም ይመለሳሉ የሚል ሐሳብ አለው። እንግዲህ ከዚህ ክፍል ላይ ምን እንማራለን ካላችሁ መሪነት ከፍርድ አያድንም። መሪ መሆን ከፊት መሆን ከፍርድ የሚያድን ጉዳይ አይደለም። ሁለተኛ ትንቢት ከመንፈስ ቅዱስ የሚነገር ብቻ ነው። ትንቢት በማንኛውም ሰው ይናገር ከመንፈስ ቅዱስ ብቻ የሚነገር ነው እና በሶስተኝነት ከፍርድ በፊት ከእግዚአብሔር ጋር መስማማት እንዳለብን ያስረዳናል። ምክንያቱም እግዚአብሔርን በፍርድም በጽድቅም እንገናኘዋለን። ከሱ የሚያመልጥ ማንም የለም። ምክንያቱም ሁሉ በእርሱ ለእርሱ ከእርሱ የተሰራ ስለሆነ ተመልሶ ወደ እርሱ ይገባል እንጂ ከሱ የሚወጣ ማንም የለም። አራተኛ እግዚአብሔር ፈጽሞ እንደማይጥልና ዓላማው ከኃጢአት መመለስ እንደሆነ እንማራለን። ስለዚህ ምንም አይነት ሁኔታ ሲገጥመን በቃ አንዳንድ ጊዜ በትምህርትም በተለያየ መንገድም ሰዎች ሲናገሩ ከሰማችሁ እግዚአብሔር ሊያጠፋ ሲፈልግ፣ እግዚአብሔር አታክ ሊያደርግ ሲፈልግ፣ እግዚአብሔር ሊያስጨንቅሽ ሲፈልግ የሚል ትምህርቶችን እንሰማለን።
እንደዚህ ብለን ካሰብን የእግዚአብሔር ዓላማው ይመስላል። በነገራችን ነው አይደለም። የምንጨነቀው እኮ ፍቅር ከሆነው ጋራ መኖር ስላቃተን፣ ጽድቅ ከሆነው ጋራ መኖር ስላቃተን። እያንዳንዳችንን ስንፈትሽ ደግሞ ያለፍነውን መንገድ በንስሐ መመለስ ይቻላል። እግዚአብሔር ሪስቶር የሚያደርግ አምላክ። ስለዚህ ህይወትን ሪስቶር ያደርጋል፣ ዘመንን ሪስቶር ያደርጋል። ዕውቀታችንን እየታደሰ እያደረገ እግዚአብሔር መቀየር ይችላል። አምስተኛ ላይ የልብ መቀየር ከእግዚአብሔር ነው። በቃ አሁን ካራክተርን በማስተካከል ከእግዚአብሔር ጋር ህብረት ማድረግ አይቻልም። የልብ መቀየር ከእግዚአብሔር ነው። ስለዚህ ወገኖቼ ቀይረን ብለን እግዚአብሔርን መጠየቅና መጸለይ ይኖርብናል ማለት ነው። ስለዚህ በቀጥታ ወደ ምዕራፍ 12 አልፋለሁኝ። እንግዲህ ሁለቱ ምዕራፎች ላይ የሕዝቅኤል ራእይን ነበረ ስንመለከት የነበረው። በዚህኛው ክፍል ደግሞ ሕዝቅኤል ጋር እየመጣ እግዚአብሔር በድምፅ ሲናገረው እናስተውላለን። በዚህ የምርኮ አይነት በዚህ እግዚአብሔር የምርኮውን አይነት ያስረዳዋል ለሕዝቅኤል በምን አይነት ምርኮ እንደሆነ። እንደገና በዚህ ክፍል ላይ እግዚአብሔር ለነብዩ ድራማ በሚመስል መልኩ በቃ ያልተለመዱ አደራረጎችን እያሳየ መንፈሳዊ የሆኑ ያልነበሩ አደራረጎችን በአዲስ መልኩ እያሳየ በዛ መልኩ እግዚአብሔር እንግዲህ ሕዝቅኤልን አለማምዶታል ማለት ነው። እግዚአብሔር በዚህ መልኩ ሕዝቅኤል እንዲናገር ባለማመደው መልኩ እንዲናገር ያደርገዋል እና ወደ 5 ጊዜና ከዛ በላይ በዚህ ምዕራፍ ብቻ የእግዚአብሔር ድምፅ ወደ ሕዝቅኤል ሲመጣና ከእግዚአብሔርም እየሰማ ሲናገር እንመለከታለን። በመጀመሪያ ላይ ከቁጥር 1 ላይ እንግዲህ እግዚአብሔር ሲናገር እንሰማለን። በቁጥር 1 ላይ እንደዚህ ይላል፣ የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ በአመፀኛ ሕዝብ መካከል ተቀምጠሃል። የሚያዩበት ዓይን አላቸው፣ ነገር ግን አያዩም። የሚሰሙበት ጆሮ አላቸው፣ ነገር ግን አይሰሙም። በአመፀኛ ሕዝብ ናቸውና ይላል። እንግዲህ ወገኖቼ እንግዲህ እስኪ እናስተውልና ሰው ዓይን እያየው አሁን እኔን እንደዚህ ታዩኛላችሁ፣ ዓይን አለኝ እና ዓይን ያለው ሰው ማየት የማይችለው ምን ቢሆን ነው? ሁላችንም ዓይን አለንና በዚህ ዓይናችን በሚሰራው ዓይናችን እየተንቀሳቀስን ልናይ የማንችለው ምን ብንሆን? ሳይጠፋ ማለት ነው ዓይናችን እያየ ማለት ነው ዓይናችን። ስለዚህ ሰው ዓይን እያለው ማየት የማይችለው በጨለማ ሲሆን ነው። አሁን እንደዚህ በሚያይ ዓይናችን ይህንን መብራት በኢትዮጵያ ያላችሁ አሁን እንግዲህ ማታ ከሆነ መብራቱን አጥፍታችሁ ደጅ ጨለማ ውስጥ ብትወጡ ዓይናችሁ እያየ አታዩ፣ ማየት አትችሉም። በነገራችን ሰው ዓይን እያየው የማያየው ጨለማ ሲሆን ነው እና ጌታ እያወራ ያለው ለዛ ነው። እነዚህ ሰዎች በጨለማ ናቸው። ዓይን እኮ አላቸው የሚሰራ ዓይን፣ ነገር ግን አያዩም ይላል። ዓይናቸው ታውሮ አይደለም በጨለማ መሆናቸውን እግዚአብሔር ያስረዳል ማለት ነው። እና ይህንንም ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 4:12 ላይ በውጪ ስላሉት ይናገራል። እናንተ ግን ይላል በቤቱ ስላሉት የእግዚአብሔርን መንግስት ማወቅ ተሰጥቷቸዋል ይላል። አይገርማችሁም? የእግዚአብሔርን መንግስት ማወቅ። ይሄ ማየትና ለማየት በነገራችን ላይ ጌታ ኢየሱስ ክርስቶስ የመጣበትም ዓላማ ነው። በጣም መንፈሳዊ ነው። በነገራችን ላይ ሲጀምር ጨለማ የብርሃን አለመኖር ነው እንጂ በራሱ ሕያው ነገር አይደለም። በራሱ ሕያው አይደለም፣ የብርሃን አለመኖር ነው። ስለዚህ የእግዚአብሔርን ድምፅ አለመስማት፣ የእግዚአብሔርን ነገር አለማየት ውስጥ የምንመላለስ ሰዎች ካለን እንድንነቃ እፈልጋለሁ። በዚህን ሰዓት እንድንነቃና እንድናስተውል እፈልጋለሁኝ እና ጌታ ኢየሱስ ክርስቶስ ግን ሲናገር አይተው እንዲያዩ እንዳይመለከቱም፣ ሰምተውም እንዲሰሙ እንዳያስተውሉም፣ እንዳይመለሱ ኃጢአታቸውንም እንዳይሰረይላቸው ነገር ሁሉ በምሳሌ ሆነባቸው ይላል። አሁን እነዚህ ሰዎች ጨለማቸው ምንድን ነው? የእግዚአብሔር ነገር ሲናገር፣ የእግዚአብሔር ነገር ሲገለጥ ተረት ነው የሚመስላቸው፣ ምሳሌ ነው የሚመስላቸው። ለዛሬ አይመስላቸውም። እግዚአብሔር ሲናገር ለሚመጣው ዘመን ወይ ለሌላ ሰው ወይ የሆነ ድራማ ነው የሚመስላቸው። ስለዚህ እዚህ ክፍል ላይ እግዚአብሔር በድራማ ያስተምራቸዋል። አይገርማቸው?
እዚህ ክፍል ላይ ሕዝቅኤልን ድራማ ሰርተህ አስተምርልኝ ብሎ እግዚአብሔር እዚህ ክፍል ላይ በድራማ በምሳሌ ያስረዳቸዋል። ለምን? ኃጢአታቸው እንዲሰረይላቸው። አሁንም የእግዚአብሔርን ሞቲቭ አስተውሉ። ኃጢአታቸው እንዲሰረይላቸው ጌታ ኢየሱስ ክርስቶስ እንደዚህ ያለ እማያዩ ስለሆኑ ኃጢአታቸውም እንዳይሰረይላቸው ነገሩ በምሳሌ ሆነባቸው ተብሎ እንደተጻፈ ማለት ነው። እና ጌታ ኢየሱስ ክርስቶስ በምዕራፍ 9 ከቁጥር 39 እስከ 41 ላይ ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ ወደዚህ ዓለም ለፍርድ መጣው አለ። አይገርማችሁም? ፍርዱ ምንድን ነው? የማይቀበሉት ቅድም እንዳልነው በፍርድ ውስጥ መሆናቸውን ለማስረዳት ነው። ስለዚህ በዚህ በምዕራፍ 12 ላይ ሕዝቅኤል እግዚአብሔር እንዳለማመደው ድራማ በሚመስል መልኩ ያው በደንብ ተነቧል። ይሄንን ክፍል ስላያችሁት ማለት ነው። ነገር ግን እኔ ለማውራት የምፈልገው የእግዚአብሔር ዓላማው ምንድን ነው? ሞቲቭ ምንድን ነው? መንፈስ ቅዱስ በዚህ መልእክት ውስጥ ምን እያለን ነው ያለው? ስታስተውሉት ስትመለከቱት ቃሉ የሚናገረው መስፍን የሚለው ሴዴቅያስን ነው። ሴዴቅያስን እዚሁ ሕዝቅኤል 7 ላይም እንዲሁ መስፍን ይለዋል። እንደገና ደግሞ ሁለተኛ ዜና ላይ ስለ ሴዴቅያስ ተነግሯል። በጣም የሚገርማችሁ እዛ ጋር ንጉስ ነው የሚለው፣ እዚህ ጋር ደግሞ እግዚአብሔር መስፍን ይለዋል። እንግዲህ አንዳንድ ጊዜ እኛ ራሳችንን የምንጠራውና በእግዚአብሔር ዘንድ ያለን ስፍራ ደግሞ የተለያየ ሲሆን እንመለከታለን። እሱ ራሱን ንጉስ ይላል። በእግዚአብሔር አይን ደግሞ እግዚአብሔር ሲናገር መስፍን ይለዋል። እና አንዳንድ ጊዜ ያው እግዚአብሔር ያለንን ራሱን መሆን በራሱ የመታዘዙ ውጤትና ምልክት እንደሆነ እናስተውላለን ማለት ነው። እና በዚህ ክፍል ላይ እንዴት አድርጎ በምርኮ እንደሚወሰድ አይኑን ታስሮ ካለበት ከተማ እንደሚወጣ ምክንያቱም ወዴትም መሄድ እንዳለበት እንዳያይ ተደርጎ መጨረሻ ላይ እስከሚሞት ድረስ እንዴት አድርጎ እንደሚወሰድ ያስረዳናል። እና ቀጥሎ ያለው በዚህ ክፍል መልእክት ላይ ሁለተኛው ድምፅ እንግዲህ በቁጥር 17 ላይ የሚመጣው ነው ወደ ሕዝቅኤል። ይሄ ምዕራፍ በአጠቃላይ እግዚአብሔር ማን እንደሆነ እንዲያውቁ ለማድረግ የሚናገር ክፍል ነው። በተለያዩ ምሳሌዎች ድራማቲክ በሆነ መልኩ እግዚአብሔር ማን እንደሆነ እንዲያውቁ ሊያደርጋቸው ነው እየተናገረ ያለውና በዚህ ከቁጥር 17 ላይ ባለው ደግሞ እግዚአብሔር ስራ ያለው ድራማ ሕዝቅኤልን ምንድነው በፍጥነት በችኮላ በሚያስጨንቅ መልኩ ምግብህን ብላ ይለዋል በፊት ለፊታቸው እና ይሄ ደግሞ በጭንቅ እንደሚመገቡ ለማሳየት ነው ይለዋል። አያችሁ፣ ነገር በምሳሌ ሆነባቸው። የዛን ጊዜ ይላል እግዚአብሔር ከሁሉንም ምሳሌዎች እየተናገረ እኔ እግዚአብሔር አምላክ እንደሆንኩኝ ያውቃሉ። ስለዚህ በተደጋጋሚ በእነዚህ 3 ምዕራፎች ሜቢ ወደፊትም ከዚህ በፊትም ከሰማችሁት እኔ እግዚአብሔር እንደሆንኩኝ ያውቃሉ የሚለው ቃል በተደጋጋሚ እየተጠቀሰ ነው። ስለዚህ እግዚአብሔር ዓላማው ነው እኛ እሱን ማወቅ ማለት ነው። እግዚአብሔርን እንድናውቅ ነው ይሄ ወንጌል የመጣው፣ የእግዚአብሔር ቃል የተዘጋጀው ከእግዚአብሔር ጋር ህብረት እንድናደርግ እግዚአብሔርን ማወቅ እንዲሆንልን ማለት ነው። መልሶ ከቁጥር 21 እስከ 28 ድረስ ደግሞ እንዲሁ የእግዚአብሔር ቃል መልሶ ወደ ሕዝቅኤል ይመጣል። ወደ ሕዝቅኤል የመጣው የእግዚአብሔር ቃል በዚህኛው ክፍል ላይ ደግሞ እነዚህኛዎቹ ደግሞ የእግዚአብሔርን ትንቢት ያጣምማሉ። እግዚአብሔር የተናገረውን ጊዜው ደርሷል ሲል አይ ጊዜው አልደረሰም፣ ራእዩ ከንቱ ነው ብለው ይናገራሉ። ከእግዚአብሔር የሚሰማው ነገር የሚያሾፉና የሚያላግጡ ሰዎች ናቸው ማለት ነው። ለእነዚህ ሰዎች ደግሞ እግዚአብሔር መልእክትን ይናገራል። ይህንን ቃል ሽር ያለሁኝ ይላል እግዚአብሔር። ከቁጥር 21 እስከ 28 ባለው ክፍል ውስጥ ነው የምታገኙት። ይህን ቃላችሁን ሽር ያለሁኝ። እግዚአብሔር የሚሽረው ቃል አለ ወገኖች። በእናንተ የተነገረ ይሁን፣ በሌላ ሰው ስለ እናንተ የተነገረ ይሁን፣ በእኛ ላይ የተነገረ፣ በማንኛውም በጨለማው ዓለም የተነገረ እግዚአብሔር እንዳለው ያልሆነ ማንኛውም ነገር ቅድም እንዳልኳችሁ እንደ ሕዝቅኤል ከመንፈስ ቅዱስ ያልጀመረ ንግግር በሙሉ በክርስቶስ ኢየሱስ ስም ይሻራል። ይህ የእግዚአብሔር የፍርድ ኃይል የሚያደርገው ነው።
የእግዚአብሔር የፍርድ ኃይል የሚሰራው ነው። የእግዚአብሔር የፍርድ ኃይል የሚሰራው ነው። በአንተ ላይ የተሰራ መሳሪያ አይከናወንም አይደለም የሚለው የእግዚአብሔር ቃል። በፍርድ በሚነሳብህ ምላስ ላይም ትፈርድበታለህ። ይህ ከእግዚአብሔር ዘንድ ርስታችሁ ነው የሚለው። አይገርማችሁ? ጽድቃችሁም እግዚአብሔር ነው ይላል። ክብር ለእግዚአብሔር። ስለዚህ በፍርድ የተከፈቱ በእግዚአብሔር ላይ የተከፈቱ በእግዚአብሔር ሐሳብ ላይ የተከፈቱ ሁሉ በክርስቶስ ኢየሱስም ጸጥ ይላሉ። ከዚህ ቃል መንፈስ የተነሳ ማለት ነው። እና እግዚአብሔርም ጸጥ ሲያደርጋቸው በዛ ከተማ ላይ በኃጢአት ሲደነፉ በሟርት ሲደነፉ የእግዚአብሔርን ቃል እያሳቱ የራሳቸውን ትርጉም ሲሰጡ ከእግዚአብሔር ጋር አብሮ መሄድና መመላለስን እያሳቱ የራሳቸውን ትርጓሜና መንገድ ሲሰብኩ የነበሩ ሰዎች በሙሉ ስራቸው በሙሉ ሲፈርስ እናያለን። ክብር ለእግዚአብሔር ይሁን። በእንደዚህ በሶስት ምሳሌዎች ከእግዚአብሔር እንዳይሸሹ አድርጎ ጽድቅን በምድሪቱ ላይ በመዝራት ቅድስናን በምድሪቱ ላይ በመዝራት እግዚአብሔር በጣም ገኖ የነበረውን የጠላትን ሐሳብ እያፈራረሰ እንደገና ራሱ ይናገራል። ደግሞ የመናገሩ ምክንያትና ምሳሌ ምንድነው? እግዚአብሔር ጠላት በሰራው ፋንታ የሚሆን የሚፈጸም ቃልን ወደ ምድሪቱ ይናገር ነበረ ማለት ነው። ምክንያቱም እግዚአብሔር ከተናገረ ይሆናል። ዛሬ እኔም ማምናለሁኝ በዚህ ቃልና በእነዚህ ምዕራፎች ውስጥ እግዚአብሔር በጣም ተናግሮኛል። እናንተንም እንደተናገራችሁ አምናለሁኝ። ከዚህ ቃል የተነሳ ከቃሉ መንፈስም የተነሳ እግዚአብሔርን ማወቅ ደጋግሞ እንደተናገረን ይሆንልናል ማለት ነው። ክብር ለእግዚአብሔር ነው። ስለዚህ ከዚህ ምዕራፍ ምን እንማራለን? እግዚአብሔር በአንድም በሌላም ይናገራል የሚለውን እናስተውላለን። ምክንያቱም ሕዝቅኤል አዲስ ልምምድ እዚህ ጋራ እግዚአብሔር ያለማመደውን ልምምድ ይዞ መጥቶ መልእክቱን ሲናገር እናስተውላለን። ይዞ መጥቶ ማለቴ ምን ማለት ነው? አርግ ያለውን ነው ያደረገው እንጂ እንደዚህ አድርጌ እግዚአብሔርን ላሳይ ብሎ ያደረገው ነገር የለም። ምክንያቱም ዝም ብለውን ድራማ ሰራለሁ ብትሉ የእናንተ ነው የሚሆነው ድራማው እንጂ እግዚአብሔር አይሆንም። እግዚአብሔር አርጉት ያለው ብቻ ነው የእግዚአብሔር የሚሆነው። እግዚአብሔር ደግሞ እንደዛ ለመናገር የቀረበ አምላክ ነው። እንደዛ ለመናገር የቀረበ አምላክ ነው። የምንቆመው በጽድቅ ላይ ከሆነ ማለት ነው። ጽድቃችን ደግሞ ክርስቶስ ኢየሱስ ነው። ስሙ ለዘላለም ይባረክ። በጽድቅ መቆም አሁን አያስፈራም። ምን ሰርቼ አያስብልም። ክብር ለእግዚአብሔር ይሁን። እኔ ምን አለኝ አያስብልም። ኢየሱስ ጌታ ነው። ኢየሱስ ስሙ ለዘላለም ይባረክ። እና በሁለተኝነት እግዚአብሔርን አለመስማት በጨለማ ውስጥ መኖር ነው ማለት ነው። ከዚህ የምንማረው እግዚአብሔርን አለመስማት ራሱ አያችሁ፣ እግዚአብሔር በቀጥታ ሲናገር አይሰሙም። ነገሩ በምሳሌ ሲሆን አይን አላቸው ግን በጨለማ ውስጥ ናቸው፣ ማየት አልቻሉም ማለት ነው። ስለዚህ እንዲያዩ ለማድረግ ከኃጢአታቸው እንዲመለሱ ለማድረግ እየሄደበት ያለውን መንገድ ነው የምንመለከተው ማለት ነው። በሶስተኝነት በምህረቱ ያላወቅነውን እግዚአብሔር በፍርድ ማወቃችን አይቀርም። በቃ እግዚአብሔር መታወቁ አይቀርም። ምክንያቱም ምድርና ሙላዋ ምድርና ሰማይ ራሱ መጨረሻ ላይ በሱ ይጠቀለላሉ፣ በእግዚአብሔር ይጠቀለላሉ። ያኔ አማልክት የሆኑ የት እንደሚገቡ አላውቅም፣ ግን መጠቅለላቸው አይቀርም። በእግዚአብሔር የማይጠቀለል ማንም የለም። ክብር ለእግዚአብሔር ይሁን። እኔ ዛሬ የቀረልኝና እግዚአብሔር ያስተማረኝ ይሄንን ነው።